ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እንደዛ ነው የሚታሰበውና ለምን እንደዛ ከሆነ አይቀር ነው ወሩን በማሰብ ለምን ኦኬ ኢየሱስን ስፔሲፊካሊ ኢትዮጵያ ውስጥ ስላለው ነገር እንዳለ ሆኖ ግን በአጠቃላይ ግን ሰፋ ባለ ኮንሰፕት ታውቁት ብዙ ሀገር ሉትራኖች አሉ። ከዚህ የተነሳናቸው ሀሳቦች አሉ። የእነሱን ትምህርት እናያለና ሉትራኖችን ቲክቶክ ላይ ባለፈው አይ ቲንክ ይመስለኛል ማነው ይሄ ፖለቲክስ የሚያወያየው ልጅ ቴዲ ነው። አዎ ቴዲ የሚባለው ልጅ ጋር አይ ቲንክ ሉትራኖችም ነበሩ። ለምሳሌ ሪፎርም ቴዎሎጂ እና ተሰብስቦ ቢለው ነገር እኛ ማብራራት እንችላለን ማስረዳት እንችላለን ብለው ገብተው ነበርና አሁንም ካሉ ባይዘው ሉትራኖች በደንብ ሼር አድርጉላቸው። ሉትራኖች ላይክ የሉትራን ቴዎሎጂ የሉትራን ትምህርት አንደርስታንድ የሚያደርግ ሰው ካለ ሐሳቦች ላይ ፍሪሊ ዲስከስ ማድረግ እንችላለን። ለምን የምናነሳቸው ጥያቄዎችም ሐሳቦችም ስለሚኖሩ ይቆራርጣል እንዴ ዋዲ ወይስ ትንሽ ተቆራርጦ ነበር? አሁን ኖርማል ነው ተስተካክሏል። እስቲ ታብታብ አድርጉ እሺ ጋይስ አንዴ ቆይ። አይ ቲንክ አሁን መጥቻለሁ መሰለኝ እና አንዴ ቆይ እሺ እና ምንድነው እዛ ላይ ሪፕሬዘንት እናደርጋለን ብለው ቀርበው ነበርና እስቲ ሉትራኖች የመድረስ አሁን ያው እንደምታውቁት ጋይስ ለመግቢያ ያክል ወንጌል አማኝ ተብለው ላይ ከራሳቸውን ወንጌል አማኝ ነን ብለው የወንጌል አማኞች ወይ ደግሞ የወንጌላውያን ህብረት የሚባለው ውስጥ ብዙ አይነት ቤተ እምነቶች እንዳሉ ታውቃላችሁ። ፕሮቴስታንቶች ጋር ይሄ ምንም እነሱ ዲና የሚያደርጉትም ነገር አይደለም። ኦኬ ብዙ አይነት ቤተ እምነቶች አሉ። ቤተ እምነት ነው ያልኩት እንዳይረሳ። ለምሳሌ ከነዛ ውስጥ ያው መካነ ኢየሱስ የምንላቸው በዓለም አቀፍ ደረጃ ስንሄድ ደግሞ ሉትራኖች ራሳቸውን ችለው ተቀምጠዋል። ህብረት አለን ኦኬ ወይ ደግሞ ኮሚኒየን አለን ብለው ኦልሬዲ ዲክሌር አድርገዋል እንደሚታወቀውና አሁን ህብረት ማድረግ የሚባለው ነገር ሰዎች ከምን አይነት ሰዎች ጋር ወይ ደግሞ ምን አይነት ትምህርትና እምነት ካላቸው ሰዎች ጋር ነው ህብረት የሚያደርጉት የሚለው ነገር ራሱን ችሎ ጥያቄ የሚያስነሳ ነገር። ለምን ከተባለ ለምሳሌ እኛን አብያተ ክርስቲያናት ብትመለከቱ ለምሳሌ ኦኬ ቤተክርስቲያናት ለምሳሌ ብትመለከቱ በህብረት ደረጃ ንግግሮች ቢኖሩም ለምሳሌ ከኦርቶዶክሶች ጋር ንግግሮች ቢኖሩም አንዳንድ ነገሮችን ለመፍታት የሚደረጉ ጥረቶች ቢኖሩም እነሱ ነገሮች እንዳሉ ሆኖ ከኔ ነው ተቋርጦ ነው? አይ ተቋርጧል መሰለኝ። ጋዲ ኦፊሻሊ ቸርቾቹ ኦኬ ቦዝ ጋዲ የተቆራረጥክ ነው። አይሰማም? ትንሽ ይቆራረጣል ጋዲ። ወይም እስኪ ቪዲዮውን ለተወሰነ ጊዜ አጥፋውና እሱ ከሆነ አሁንም ስቲል እንደዛ ነው። እሺ አንዴሽ አሁንስ አንተሽ ካለ የተወሰነ ታፕታፕ ምናምን ቢያደርጉ አሪፍ ነው። ያው ያደ 200,000 እኮ ነው ኮፒ ሊንኩ የጭስ እንትን ነው እባክህ ኔትወርኳ ነው። ኔትወርክሽን አስተካክል። ኔት ነው አይሰማም? እንዴት ከዚህ በፊት አስቸግረው አያውቅም። የሱ ብዬ እኮ ነው። አይሰማም? አሁን ጋይስ ይሰማል ጋር እስቲ እሺ አሁን መጥቻለሁ መሰለኝ እና ዮሐዴ ደግሞ መሀል ላይ ዘም ሲሉ እኮ እሺ ኤኒዌይስ ዋናው መሰማቱ ነው። በኋላ ላይ ሜቢ ወጥ ሆኖ ከቀጠለ ኔትወርኩ ካሜራ እናበራለን። ኤኒዌይስ ችግር የለውም እሱ
ድምጼንሽ ቀረብ ለማድረግ ልሞክር። ለሚትራይ ዛት አንዴ እሺ አሁን የሚሰማ ከሆነ ልቀጥልና ለምሳሌ እኛና አብያተ ክርስቲያናት ብትመለከቱ ኦሪየንታል አብያተ ክርስቲያናት ከኢስተርኖች ጋር ያሉ ንግግሮች አሉ በጳጳሳት ደረጃ ኦኬ በጳጳሳት ደረጃ ያሉ ንግግሮች አሉ ግን አንቲል ኦፊሻሊ ሁለቱም እንግዲህ ኢስተርንም ሆነ ኦሪየንታል አብያተ ክርስቲያናት ተቀምጠው በቃ እንዲ አንድ ነን ብለው እስካላወጁ ድረስ ያው እንደምታውቁት ኮሚኒየን አይደል ህብረት የሚባል ነገር እንደሌለ ታውቃላችሁ። ይሄ መቼስ ሁሉም ሰው የሚያውቀው ነገር ነው ብዬ አስባለሁና ብዙ ትምህርቶች ላይ ለምሳሌ በትምህርት ደረጃ ለምሳሌ ሚስጥራት የምንመለከት ብዙ ትምህርቶች ላይ አንድ አይነት እምነትና አንድ አይነት ትምህርት ቢኖርንም አንዳንድ ልዩነት ያለባቸው ኤሪያዎች ቢኖሩ ግን ስቲል አንድነት የለም። ይሄ ለምንድን ነው ያነሳውላችሁ? ቤተክርስቲያናችን ኦኬ ቤተክርስቲያናችን ምን ያህል እንደዚህ አይነት ነገሮች ላይ ሲሪየስ እንደሆነችና በንጽጽር ደግሞ ወደ ሌሎች ለምሳሌ አሁን እነዚህ ራሳቸውን ወንጌል አማኝ ብለው የሚጠሩት ጋር ሄዳችሁ ስትመለከቱ ግን ምን ያህል ለትምህርት በዚህ ደረጃ ሬክለስ እንደሆኑ ባይዘው አንድ የሚያሳየው ነገር እሱ ነው። ኦኬ ለትምህርት ሬክለስ ናቸው። ወንጌል አማኝ የሚሉ ወይ ደግሞ ወንጌላውያን ብለው የሚያስቡ ግሩፖች ለትምህርት ሬክለስ ናቸው። እገሌ ምን አስተማረ፣ እገሌ ምን አለ፣ እገሌ እምነቱ ምንድነው የሚለው ነገር ብዙ አያሳስባቸውም። ጀስት በቃ እንደው ሽፋን የጌታችንን ስም ተጠቅመው ራሳቸውን ወንጌልና ነገር ግን ወንጌል ተቀመጡት ሄዶ አምልኮ ይፈጽማል፣ አንዱ ጋር ሄዶ አምልኮ ይፈጽማል። ኦኬ እንደዚህ አይነት ነገሮችን ትመለከታላችሁና ዛሬ ደግሞ ከነዛ ውስጥ እንግዲህ ላይክ ዛሬ ገዝተን የምንቀበለው ቢቻል ይሄ መካነ ኢየሱስ የሚሄዱ ሰዎችን ቢሆን ሌሎች ወንጌል አማኞች ደግሞ ለሌሎች ወንጌል አማኞች ራሱ የምናቀርበው ጥያቄ ምንድነው? ወንጌል አማኝ ነን ብለው ለተቀመጡ ለምንድነው ከመካነ ኢየሱስ ጋር ህብረት የምታደርጉት የሚል ጥያቄ እናነሳለን። ኦኬ አይሰማም እንዴ? አንዳንድ ሰዎች የራሳቸው ኔትወርክ ይሁን አይሁን እርግጠኛ ይቆራረጣል ይላሉ። ይሰማል አይደል? ድምጼ ነገሩኝ አንተሽ እናንተ አትሊስት ወይ ጋዲ ለኔ ይሰማኛል ምን እንደሆነ አላውቅም። እሱ ኔትወርካችሁን አስተካክሉ በቃ ጋይስ፣ ታች ያላችሁ ሰዎች እኔ ጋርም አረንጓዴ ነው እያበራ ያለው የራሳችሁ ኔትወርክ ነው የሚሆነው። ሞስት ፕሮባብሊ የራሳችሁ ኔትወርክ ነው የሚሆነው። ያው ብዙ ሰዎች ይሰማል እያሉ ስለሆነ ኔትወርካችሁን አስተካክሉና ብዙ ሰዎች ይሰማል እያሉ ኤኒዌይስ ወደ ሐሳቡ ልመለስ እና ዝም ብላችሁ አይሰማም እያላችሁ አጻፉ። አትሊስት ትራይ ቱ ቢ ሹር እሺ። እና ሐሳቤን አስጠፋችሁ ቢማል ይቅርታ። እና ምንድነው ሌሎች ወንጌል አማኝ ነን ብላችሁ የተቀመጣችሁ ሰዎች ደግሞ ሌሎች ኦኬ ሜን ላይን ፕሮቴስታንቶችን በሉ ምንም በሉ ሌሎች ወንጌል አማኝ ነን ብላችሁ የተቀመጣችሁ ግሩፖች ለምንድነው ከመካነ ኢየሱስ ጋር ለምሳሌ ዛሬ መካነ ኢየሱስን እያነሳን ስለሆነ ለምንድነው ከመካነ ኢየሱስ ጋር ህብረት እያደረጋችሁ ያላችሁት? ይሄ ጥያቄያችን ነው። በዚህ ለምን በኋላ የምናነሳቸው ነገሮች ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ እንደ ትችት ይሄ ትምህርት ልክ አይደለም ምናምን እየተባሉ በጣም በጥያቄ የሚነሱ ነገሮች ብዙ ነገሮችን ስንመለከት እዛው ፕሮቴስታንት ግሩፕ ውስጥ ግን በእምነት ደረጃ የሚታመኑ ነገሮች አሉ። ኦኬ ስለዚህ እነዚህ ነገሮችን እንደ ሐሳብ ማንሳታችን አይቀርም፣ አንድ ሐሳብም እናነሳለንና እግዚአብሔር አምላክ እንግዲህ ጋይስ ታፕታፕ ማድረግ እንዳትረሱ፣ ላይቭ ምናምን እንዳይቋረጥ ታፕታፑን በደንብ ከፍ አድርጉት እሺ። እና እንደዛ ብለን ሐሳቦችን የምናነሳ ይሆናል እንደ እግዚአብሔር ፍቃድ። እዚህ ቲክቶክ ላይ እንግዲህ ላይክ ከመካነ ኢየሱስን ብላችሁ በቃ በእምነት አፖሎጂቲክስ እንሰራለን ብላችሁ የምታስቡ ሰዎች ካላችሁ ዕውቀቱ ያላችሁ ምናምን ነገር መግባት ትችላላችሁ። እናንተንም ለምን የሚያነብ ሉተራን ወር የሚያነብ የመካነ ኢየሱስ ቤተ እምነት ሰው ካገኘንኛ የምንጠይቃቸው ጥያቄዎች ስላሉ ከሚስጥራትም አልፎ የምንጠይቃቸው ጥያቄዎች ስላሉ የምርም ጥያቄዎች አሉ። ኦኬ ስለዚህ እንደዚህ አይነት ነገሮችን ስለምናነሳ ለመግቢያ ያክል ግን እንዳልኳችሁ አንዳንድ ትምህርቶች ላይ መካነ ኢየሱስ እምነቷ ምንድነው የሚለውን ነገር ዘርዘር ያለ ነገር አንዳንድ ፖይንቶችን እናነሳና ወደሚቀጥለው ሐሳብ እንሄዳለን። ኤኒዌይስ እሺ አንድ ሰው ገብቷል መሰለኝ። እሺ አስተራያ በክርስቶስ ነው የሚለው። አስተራያ በክርስቶስ እንኳን ደህና መጣ። ሰላም ለእናንተ ይሁን። እንዴት አላችሁ? እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ወንጌል አማኝ ነኝ ከወንጌላዊት ቤተክርስቲያን። ወንጌላዊት ስትል which one specifically? መካነ ኢየሱስ ነው የኢትዮጵያ ወንጌላዊት ቤተክርስቲያን። ሙሉ ስሟ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው የሚባለው። ስለዚህ መካነ ኢየሱስ ነው አንተ?
አዎ ኦኬ በጣም ጥሩ። መካነ ኢየሱስ ከሆንክ ችግር የለውም። እሱንም ምን መዘን ይሆናል። እንደው ትምህርታዊ ነገር ውስጥ ከመግባታችን በፊት ንስሐ አባት አለው ወንድማችን? ንስሐ አባት የለኝም። አንድ ነው ንስሐ አባታችን፣ እሱም እግዚአብሔር። ኦኬ መጽሐፍ ቅዱስም ስለሚከለክል ማንንም አባት ብላችሁ አትጥሩ ስለሚልም ንስሐ አባት የለንም። መንፈሳዊ አባታችን አንዱ እግዚአብሔር ነው። ከዛ ውጭ ሌላ አባት የለንም። ኦኬ እሺ፣ ወደ መጽሐፍ ቅዱስ ክፍሉ አሁን ያልከው ጥቅስ አውዱን የጠበቀም አይደለም፣ ችግር የለም። ወደዛ እኔ አሁን መጽሐፍ ቅዱስ ውስጥ ገብቼ ማብራራት እቅድ የለኝም። በደንብ ስሙ ጋይስ፣ ሳች ያላችሁ ሰዎች መካነ ኢየሱስ ነኝ ብሏል። ቆይ አንዴ፣ ቆይ ማንንም አባት ብላችሁ አትጥሩ የሚለው እኮ ከመንፈሳዊ አባት ውጭ ከዛ የሥጋ አባት መቼም እንዳልሆነ ታውቃለህ። ቆይ አይ ችግር የለውም እኔ እመጣላለሁ። መካነ ኢየሱስ ነኝ ስላልክ አሁን እኮ ቀደም ለምን እንደጠየቅኩም እኮ በደንብ ተረዳዋለሁ ወንድማችን። እሺ ተረጋጋና መካነ ኢየሱስ ቸርቿ ወይ ደግሞ የመካነ ኢየሱስ አባላት ንስሐ አባት የላቸው። ኃጢአታቸው ለማን ነው የሚናዘዙት? ለእግዚአብሔር ነው። እሺ በጣም ጥሩ። ዮሐዴ አለ አይደል? አለው ከመጣሽ ማርያም ታምጣሽ የሚባል አባባል ስላለ እስቲ ዮሐዴ የመካነ ኢየሱስን እምነት መግለጫቸውን አንዴ እናውጣውና መካነ ኢየሱስ ቤተክርስቲያኗ ምን እንደምታምን ከዚህ ከንስሐ አባት ጋር መጽሐፉን እንክፈተውና አብረን እናነባለን። እሺ አስተሪው ያው ሜቢ ቅርብ ጊዜ መካነ ኢየሱስ ተቀላቀለ ከሆነ በደንብ ትምህርቷንም አልተረዳ ይሆናልና ዮሐዴ ቀጥል። አይ እንደሱማ ያው እኔ እንግዲህ እስከማውቀው ድረስ በማውቀው እንግዲህ ከወንጌላውያን አማኞች ጋር ብዙ አንድ የሚያደርገን ነገርም ስላለ ልዩነት የለንም። በመካከላችን ያለው ልዩነት የማይነር የሚባል አይነት ትምህርት ነው እንጂ በትምህርት ደረጃ በክርስቶስ ደረጃ አንድ ጊዜ ቆይ አስተሪያ ቆይ ሜጀር የሚባል ልዩነት ነው ይሄ አሁን ማለት የንስሐ አባት ምናምን የሚለው ነገር ከተቀበሉ ሜጀር ልዩነት ነው ብለህ ታስባለህ? አይ በጣም ተራ ነገር ነው ይሄ። ምንም እንትን አይደለም፣ ሜጀር አይደለም ሲጀመርም። ታዲያ ቢኖርም እንኳን እሺ እንዳለ ግን አታውቅም እስካሁን አይደለ? ወይ እሱ ራሱ መካነ ኢየሱስ አይደለ? እንትን ይበላል። እስካሁን ግን እንዳላት አታውቅም ነበር። አንተ ስለመናዘዝ ብለህ ከሆነ ከቄሱ ጋር አብሮ በእሑድ በሚደረገው የቅዳሴ ስርዓት ላይ ያለው ንዛዜ ከሆነ እሱ ለእግዚአብሔር ነው የምንናዘዝ። ለእግዚአብሔር ኃጢአታችንን ተናዘዙ ይለናል ቄሱ። ከዛ ለእግዚአብሔር ኃጢአታችንን እናዘዛለን። ለሰውየው አይደለም የምንናዘዘው፣ እንደ ጉባኤ የምናደርገው ነገር ነው እንጂ ለቄሱ እየሄድኩኝ እንዲህ አድርጌያለሁ እንደዛ አድርጌያለሁ የምለው ምንም አይነት ነገር የለም። ስለዚህ መካነ ኢየሱስ እንደዛ ብላ አታምንም አይደል? ለቄስ ሄደ መናዘዝ ምናምን የሚባል ነገር የለም። እሺ የለም። ያው ለቄስ ብቻ ሳይሆን ቆይ አንድ ነገር ደግሞ ንገር። ለእግዚአብሔር ቃል ደግሞ ለምሳሌ ቆይ ንገርና ከዛ በኋላ ትከፍተዋለህ። ለማውቀው ነው ትከፍተዋለህ። አሁን እናንብበው መጀመሪያ አንድ በአንድ እያየ ነው እንድንሄድ አይሻልም? ለወንድሜ በዚህ ጉዳይ ደክም ያለው ጸልይልኝ እንደምለው ምናልባት ለቄሱም ልለው እችላለሁ። ምንም ችግር የለውም። በቃ ችግር የለውም። ማብራሪያ ታቆየውና ዋዲ ወደ ማስረጃው እንሂድ። ችግር የለውም። ማብራሪያውን በኋላ ተተናለን። ችግር የለውም። ማስተሪያ እስኪ ለወንድም ጸልይልኝ እንደምትለው ነው ቄሱን የምትለው። እሱን እናየዋለን እኮ ጽሑፉ ላይ ቸኮልክ እንጂ ታስረዳን ነበር። እሺ አስተራይ መካነ ኢየሱስ ነው በመካከላችሁ ግንድ የሚያክል ልዩነት እያለ እኛን ጉዱፍ ስንታዩ በጣም አስከራይ። አይዞ ቆይ ረጋ በል፣ ችግር የለውም። ማንም አያስወጣም። አሁን እንዲህ ብለህ ልትወጣ ፈልገህ ነው? አትወጣም። ፈለከውን ብታወራ ችግር አይ እንዲህ የሆነ ማስረጃ ሲከፈት የሆነ ምክንያት ትፈልጋላችሁና ምክንያቱን አንዴ ትተውና ስለሚነሳው ሐሳብ ተፎከሳት። ቆይ አንዴ አስተራይ ለምዶ ሳውራ ለመደረብ የምትሞክረው? እሺ አንዴ ረጋ በልና እሺ። አንዴ የተነሳ ርዕስ አለ። ዝም ብለህ ትልቅ ሰው ነህ እንደ ብሽሽቅ አታርገው። ከዚህ በፊት ታውቅ ነበር አታውቅም ተባልክ። በቃ እንደዚህ የሚባል ትምህርት
ማይ ብራዘር ለመካነ ኢየሱስ ነኝ ብለህ ገብተሃል። ስለዚህ ማስረጃውን ከፍተን እናሳያለን ከመጽሐፋችሁ ማለት ነው። አንተ መካነ ኢየሱስ ስላልክ ይሄን ታውቀዋለሁ። ኢየሱስ ነው አይደል? ያው እዚህ ጋም በግልጽ እንደሚናገረው የኢትዮጵያ ቤተክርስቲያን መካነ ኢየሱስ በሉተጫዎች ላይ ያላት አቋም በመተዳደሪያ ደንቧ እንደሚከተል ይችላል። ስለዚህ የመካነ ኢየሱስ የእምነት መግለጫ ይሄ መጽሐፍ ማለት ነው። ስለዚህ ትክክል ነኝ አይደል? እሺ ጥሩ። እዚህ ክፍል ላይ ስሞል ካሽ የእምነት መግለጫ የእምነት ትምህርት 4ኛ ክፍል በእንተ ጥምቀት ቁጥር 15 ጀምሮ እንዲህ ይላል። ይታያል አስተራይ ይታያል ጽሁፉ? አዎ ይታየኛል። ስለማውቀው መጽሐፉን ችግር የለውም። ቀጥል። ኦኬ ካወቅከው ጥሩ በቃ እሺ። ከዚህ ጀምሮ እያነበብክ አብራራለን። በቃ የምታውቀው ከሆነ መጽሐፉን ከዚህ ጀምሮ ያልተማሩ ሰዎች የኃጢአት ኑዛዜን እንዴት እንደሚማሩ ይልና ኑዛዜ ምንድነው መልስ ከዚህ ጀምሮ አሁን አንብብልን። ይኸው ሚውት ላድርግና ጠጋ እያደረኩኝ እንዲታይ አደርጋለሁ። በትልቁ ታደርገው ለሁሉም እንዲታይ። እሺ ኑዛዜ ሁለት ይሄ አይታየም? ይታያል ብዬ ነው። ይታያል። እንደዚህ በቃ ቀጥልሽ። ኑዛዜ ሁለት ክፍሎች አሉት። አንዱ ኃጢአታችንን መናዘዝ ነው። ሌላው የኃጢአት ይቅርታ ነው። በቃ ችግር የለውም። እያነበብኩ ስለሆነ ችግር የለውም። በትልቁ ስታክ አድርጋል። የጋዲ ብቻ ጋዲ ስታክ አድርጉ ነው ወይ እኔ እሰማለሁ? አንተ ትሰማለህ? በቃ ይዋድ ያሳየኝ ቶሎ ላንብበው። እሺ ሁለታችሁ አውሩ። አስተራዬ ቀስ ብለህ ግን እሺ፣ ተረጋግተህ በመከባበር አድርገው። እኔ ሰዎችን አከብራለሁ፣ ምክንያቱም የክርስቶስ ደቀ መዝሙር ስለሆንኩ አለማክበር አልችልም ወዳጄ። እሺ መቀበል ሲሆን ይሄውም ከንስሐ አባት ወይም ኑዛዜ ከሚቀበለው የምንቀበለውን የይቅርታ አዋጅ ከራሱ ከእግዚአብሔር እንደመጣ በመቁጠር በዚሁ አማካኝነት በሰማይ አምላክ ፊት ኃጢአታችን ይቅር ስለመባሉ በምንም አይነት ሳንጠራጠር በጥብቅ ማመን ነው። አንድ ሰው ልቀጥል? ሙሉ ሐሳብ እንድናገኝ እንቀጥል። ወጣቸው እሺ እንቀጥላለን። ሙሉ ሐሳብ እንድናገኝ እስከታች እኔ ከመጽሐፉ የለኝም እንጂ መጽሐፉን አውቀዋለሁ ስላልከን ምናልባት ሐሳቡንም በደንብ ታውቀዋለህ ብዬ አስባለሁ። ስለዚህ እዚህ ክፍል ላይ ምንድነው ኑዛዜ ሁለት ክፍሎች አሉት አለ። አንዱ ኃጢአታችንን መናዘዝ ነው። ሌላው ደግሞ የኃጢአት ይቅርታን አዋጅ መቀበል ሲሆን ይኸውም ይልና ከንስሐ አባት ወይም ደግሞ ኑዛዜ ከሚቀበለው የምንቀበለውን የይቅርታ አዋጅ ከራሱ ከእግዚአብሔር እንደመጣ በመቁጠር በዚሁ አማካኝነት በሰማይ አምላክ ፊት ኃጢአታችን ይቅር ስለመባሉ በምንም አይነት ሳንጠራጠር በጥብቅ ማመን ነው ይላል አይደለ? ይሄ የመጀመሪያ ክፍል ያነበብ ነው። ከንስሐ አባት የምንቀበለው የይቅርታ አዋጅ አለ። ከንስሐ አባት አሁን እሱ ጋር ቄሱን ነው ሪፕሬዘንት ለማድረግ በጉባኤ ላይ የሚደረግ አሁን እንግዲህ በእግዚአብሔር ፊት አለን ኃጢአታችሁን ተናዘዙ ብሎ ያውጃል ቄሱ ማለት ነው። ስለዚህ ለእግዚአብሔር ኃጢአታችንን እንናገራለን። ከዛ በኋላ አሁን የተናዘዛችሁትን ኃጢአት እግዚአብሔር ይቅር ብሏችኋል ብሎ ደግሞ መልሶ ቄሱ ያንን አዋጅ ያውጃል። ይሄንን ለመግለጽ ነው እንጂ እንደ ንስሐ እንደ ኦርቶዶክስ አይነት እኩያ ፍለጋ ከሆነ ፈጽሞ የተሳሳተ ነው ለማለት ነው።
ኦኬ ይሄ ስለዚህ በጉባኤ መካከል ነው እንጂ ንስሐ አባት ጋር ሄደ የምትገባው ወይም ደግሞ የምትናገረው የምትናዘዘው አይደለም ማለት ነው። እንደዛ ነው እያልክ ያለው። እሺ አሁን እንደዛ አይደለም። ይሄ በግልም ይሁን እንቀጥል፣ ችግር የለም። ሐሳቡ ከመጽሐፉ እናገኘዋለን። ቀጥል። አንድ ሰው የሚናዘዘው የትኞቹን ኃጢአቶች ነው? እሺ በእግዚአብሔር ፊት ላይክ ትንሽ ራቅ አድርገህ ትይዘው ሳይቀጠቀጥ እንዳነበው ወይ ራስ አንብበው፣ ችግር የለውም። እሺ ወይ እኔ ላንብብልህ። እሺ አሁን ትንሽ ከፍ አድርገው። እሺ ርዕሱ አንዴ እቺ በጣም አሪፍ። በቃ አሁን በደንብ ይታያል ብዬ አስባለሁ አይደል? አዎ። እሺ አሁን አንብብ። አንድ ሰው የሚናዘዘው የትኞቹ ነው? በቃ እንደሱ አድርገህ ያዘው። እሺ አንድ ሰው የሚናዘዘው የትኞቹን ኃጢአቶች ነው? በእግዚአብሔር ፊት አንድ ሰው በጌታ ጸሎት የምናደርገው ትንሽ ወደዛ ይቀራ። እሺ እንደምናደርገው ሁሉ የምናውቃቸውን እንኳ ቢሆን በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት። ይሁን እንጂ መቁቶ ኦኬ እሺ ችግር የለውም ይጨርሳል። እሱ ሰዓት የሚፈጅ ከሆነ እያሳየ ራስን ማንበብ ትችላለህ። ባይ ለምን አታነበውም? ችግር እኔ ላንብበው። እሺ እኔ ላንብበውና እየተከታተልክም ስለሆነ እሺ አንድ ሰው የሚናዘዘው የትኞቹ ኃጢአቶች ነው የሚናዘዛቸው ወይም ደግሞ የሚናዘዘው የትኞቹ ኃጢአቶች ነው ይልና በእግዚአብሔር ፊት አንድ ሰው በጌታ ጸሎት እንደምናደርገው ሁሉ የማናውቃቸውን እንኳን ቢሆን የማናውቃቸው ኃጢአቶች እንኳን ቢሆን በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት ይላል። ይሁን እንጂ በንስሐ አባት ወይም ደግሞ ኑዛዜ በሚቀበለው ፊት የምንናዘዘው የምናውቃቸውንና የሚያስቸግሩንን ኃጢአቶች ብቻ ነው ይላል። እሺ አሁን አስተራዬ በንስሐ አባት ፊት ኃጢአትን ትናዘዛለህ አትናዘዝም? አንተ ትናዘዛላችሁ? አንናዘዝም። ይኸው ልክ ለጓደኛ ቆይ እዚህ ክፍል ላይ ግን ምንድነው የሚለው? በንስሐ አባት ወይም ደግሞ ኑዛዜ በሚቀበለው ፊት የምንናዘዘው የምናውቃቸውን የሚያስቸግሩንን ኃጢአቶች ብቻ ነው ይላል። ስለዚህ በንስሐ አባት ፊት የሚነገር ኃጢአት አለ። አሁን አንተ ቅድም ጉባኤ ፊት ነው ብላል። በጉባኤ ፊት ነው የምታውቃቸውን ኃጢአቶች የምትዘረዝረው ወይም ደግሞ የምትናዘዘው? ለእግዚአብሔር ነው የምንናዘዘው። ቆይ አንድ ነገር ልንገርህ፣ እኔ እያልኩ ያለሁት በንስሐ አባት ፊት ሐሳቤን ልጨርሳ መላሴ ላይ አትቁም። አንድ ጊዜ ሐሳቤን ልጨርስና ከዛ በኋላ ቆይ ስለአንተ ሐሳብ አይደለም አስተራይ፣ እዚህ ክፍል ላይ ስላለው ሐሳብ ነው የምናወራው እንጂ እዚህ ክፍል ላይ ስላለው ሐሳብ ነው የምናገረው። ስለዚህ ክፍሉን እያነበብክ አምጣ ወይም ደግሞ ክፍሉ የሚለውን እያነበብክ ሐሳቡን አብራራ እንጂ የራስን ሐሳብ አታብራራ። ቀጥልሽ። እሺ አንደኛ እዚህ ጋር እንደሚናገረው ይኸውልህ በሰው ምንድነው በእግዚአብሔር ፊት አንድ ሰው ይላል በጌታ ጸሎት እንደሚያደርገው ሁሉ የማናውቃቸውን እንኳ ቢሆን በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት ይላል። አይደለም በእግዚአብሔር ፊት ነው የሚለው። አንድ ሰው በጌታ ጸሎት እንደምናደርገው ሁሉ የማናውቃቸውን እንኳ ቢሆን በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት። ይሁን እንጂ በንስሐ አባት ኑዛዜ በሚቀበለው ፊት የምንናዘዘው የምናውቃቸውና የሚያስቸግሩን ኃጢአቶችን ብቻ ነው ይላል። ልክ ነው። አሁን እንደዚህ ቅድም እንደነገርኩ በመግቢያ ላይ እንደነገርኩ ለቄሴ ወይም ደግሞ እኔን ሊድ ለሚያደርገኝ መንፈሳዊ መሪ ለሆነው ለዛች ማህበረ ምዕመናን እኛ ማህበረ ምዕመናን የምንላት ቤተክርስቲያን እንደ መካነ ኢየሱስ ለምንለው ማህበረ ምዕመናን ሊድ ለሚያደርገው
ልነግረው እችላለሁ። ምንም ችግር የለውም። እንዲጸልይልኝ የሚያስቸግረኝን ነገር ማለት ነው። ልክ ለጓደኛዬ ለወንድሜ እንደምነግረው ማለት ነው። እኔም አብሮኝ ለሚቀርበው ለሚጸልየው ለወንድሜ እንደምነግረው እንደዚሁ ለሱን ነግረው እችላለሁ። ምንም ችግር የለውም። ይሄ አስተራ የማይለውን አትበል። አሁን ያልተጻፈውን አታንብብ። ኦኬ ለወንድሜ በእንግሊዘኛው ምንድን ነው የሚለው? ወደዚህኛው እንግሊዘኛ ስለሆነ ቆይ አንድ ጊዜ ይሄንን ቃል የንስሐ አባት እንደሆነ በእንግሊዘኛው እናንበው። እሺ which sins is the person to confess ይላል before God one is to acknowledge the guilty for all sins ይልና even those of which we are not aware as we do in the Lord's prayer ይልና however before the confessor ይላል። ያው ኮንፌሰር ነው የሚለው ንስሐ አባት ኮንፌሰር ነው የሚባለው ማለት ነው። ኦኬ confessor we are to confess only those sins of which we have knowledge and which troubles us ነው የሚለው trouble us ኦኬ የሚያስቸግሩንና የምናውቃቸው ኃጢአቶች ነው የንስሐ አባታችን ፊት ኮንፌስ የምናደርገው ወይም ደግሞ ንስሐ ምንገባው። መጀመሪያ ግን እዚህ ጋር ያጣመምካትን ነገር አስተካክዬ ልለፍ። ኦኬ ምንድነው ያልከው? አንድ ሰው የሚናዘዘው የትኞቹ ኃጢአቶች ናቸው ይላል። አሁን መናዘዝ ወይም ደግሞ ለንስሐ አባቱ ይሄን አድርጌያለሁ ብሎ መናገር ያለባቸው ኃጢአቶች ምንድናቸው ይልና እዚህ ጋር በእግዚአብሔር ፊት አንድ ሰው በጌታ ጸሎት እንደምናደርገው ሁሉ የማናውቃቸውን እንኳን ቢሆን በእግዚአብሔር ፊት የማታውቀው ኃጢአት ወይም አድርገኸዋል ወይስ አላደረግከውም የሚሉ የሚያጠራጥርህም የማታውቀው ለምሳሌ መስረቅ። አሁን ኢንፋክት መስረቅህን ላታውቀው ትችላለህ። ግን ኦኬ በእግዚአብሔር ፊት ግን እኔ ሌባ ነኝ ብለህ የማታውቃቸውም ኃጢአቶች ጭምር ትናዘዛለህ ነው የሚለው አይደለም። ኦኬ የማናውቃቸው እንኳን ቢሆን በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት ነው የሚለው። በእግዚአብሔር ፊት ሁሉንም ኃጢአትና በደል ሰርቻለሁ ብሎ ማመን መቻል አለበት ነው የሚለው። ይሁን እንጂ የሚለው በንስሐ አባት ፊት ግን ነው። ይሄን ሁሉ ኃጢአት አድርጌያለሁ ብሎ መናገር ግን አይጠበቅበትም ነው። ኦኬ ሁሉም ኃጢአቶች እንዳደረገ በእግዚአብሔር ፊት ማመን አለበት። በንስሐ አባቱ ሄዶ የሚናገረው ግን ያላደረገውም እንዲህ አድርጌያለሁ ምናምን እያለ መናገር አይጠበቅበትም ነው። ይሁን እንጂ በንስሐ አባት ወይም ኑዛዜ በሚቀበለው ፊት የምንናገረው ወይም የምትናገረው ግን ነው የምናውቃቸውንና የሚያስቸግሩን ኃጢአቶች ብቻ ነው እያለ ያለው። አንተ ምን ብለህ ነው የፈታው? በቃ በእግዚአብሔር ፊት ነው ምንናዘዘው ወይም ደግሞ ለንስሐ አባታችን እንዲህ ገጥሞኛል ብዬ ለወንድሜ እንደምነግረው ልነግረው እችላለሁ ብላ አይደለም። ይሄ ኮንፌሽን ነው እንጂ ለወንድም ኃጢአትን ንገረው አይደለም። ኦኬ መናዘዝ ነው፣ ኑዛዜ ነው። ይሄን በድያለሁ። ኑዛዜ ማለት ጸጸት። ኦኬ ይሄን አጥፍቻለሁ ብለ ምን ማድረግ ነው? በኃጢአት መጸጸት ነው። ስለዚህ ምን አለ? በንስሐ አባት ፊት ግን ወይም ይሁን እንጂ አለ በንስሐ አባት ፊት የምንናዘዘው የምናውቃቸውንና የሚያስቸግሩን ኃጢአቶች ብቻ ነው። ኦኬ ነው የሚለው ኤግዛምፕል ያስቀምጣል። እንቀጥል። ኤግዛምፕሎች ስለሚያስቀምጥ እንቀጥል። ኦኬ እነዚህ ኃጢአቶች የትኞቹ ናቸው? ኦኬ እነዚህ ኃጢአቶች የትኞቹ ናቸው? በዚህ ውስጥ በ10ቱ ትእዛዛት አንጻር የህይወታችሁን አካሄድ መመርመር አለባችሁ ይላል። አባት፣ እናት፣ ወንድም ልጅ፣ ሴት ልጅ፣ ጌታ፣ እመቤት፣ አገልጋይ መሆናችሁን የማትታዘዙ የማትታመኑ ሰነፎች መሆናችሁን በቃል ወይም በስራ አንድን ሰው መጉዳታችሁን፣ አንድን ነገር መስረቃችሁን፣ ቸልተኝነታችሁን፣ ማባከናችሁን ወይም መጉዳታችሁን ማሰብ አለባችሁ ይላል። ኦኬ ኃጢአት ሲባል ያደረግከውን ብቻ ሳይሆን ያሰብከውን፣ የበደልከውን በመናገር በማሰብ በመስራት የሰራቸውን ሁሉ ማሰብ መቻል አለብህ ይልና አሁን ምሳሌ ሊሰጥ ነው። ደስ የሚለው መጽሐፉ ምሳሌ ይሰጣል። እባክዎ አንድ አጭር የኑዛዜ አይነት ያቅርቡልኝ ይላል። እስቲ አንድ ምሳሌ የኑዛዜ ምሳሌ አቅርቡልን ይላል። እሺ መልስ ለንስሐ አባት ወይም ደግሞ ኑዛዜ ለሚቀበለው እንዲህ ማለት አለብህ ይላል። እሺ በደንብ አስተውል። አስተራይ የተከበሩ ውድ ጌታዬ
ኑዛዜን እንዲያዳምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ይላል። ኦኬ አሁን አንተ ለንስሐ አባት እንዲህ ብለህ ነው የምትጀምረው ኑዛዜ ስታቀርብ? አስተራይ ትንሽ ዞር ብዬ ነበር፣ ገልብጠዋል። ይቅርታ መጽሐፉን ለመፈለግ ትንሽ ዞር ብዬ ነበር። እኔ ያው አንተ ጋር ስለነበር የለውም እኔ ላግኘው አልቻልኩም። ከፍቼው እኮ እያነበብን ነበር አስተራይ። እሺ ችግር የለውም። መጽሐፉን አውቀዋለሁ። ምናልባት ከአንተ ጋር አብሬ ለመሄድ ብዬ ነበረ። አንተ ጋር ለመሄድ ብዬ ነበረ። መጽሐፉን አንድ ወደ ኋላ መልስለትና ቀጣይ ገጽ እንደሆነ ጀስት አሳየውና የትም ቦታ እንትን እንዳይል ምክንያት እንዳያቀርብ በቃ አሳየው። ቀደም የነበርንበትን ፔጁን አሳየውና ገጹን አሁን ያለበትን አሳየው ቁጥሩ። እሺ ያው ችግር ምሳሌ እየሰጠ ነው። መጽሐፉን አውቀዋለሁ። እሺ 18 እሺ 118 ይኸው ይሄ በእንግሊዘኛ ነው። እሺ ይሄ አማርኛ፣ ይሄ እንግሊዘኛ፣ ይሄ አማርኛ፣ ይሄ እንግሊዘኛ እያለ ነው የሚሄደው። ሶ እዚህ ጋር 118 ጨረስንና ኦኬ የምንናዘዘው የሚያስቸግሩን ኃጢአቶች ናቸው ብቻ ነው የሚለውን 118 ጨረስን። ከዛ ይኸው 119 እንግሊዘኛው ነው። ይኸው 120 ገባን ማለት ነው። አማርኛው ላይ 120 አማርኛው ነው። ወይም ደግሞ ከዚህ ከቁጥር 18 የቀጠለ 19 እንቀጥላለን ማለት ነው። ይኸው 19 ምን አልኩኝ? እነዚህ ኃጢአቶች የትኞቹ ናቸው ተባለ? ኃጢአቶቹ አባት እናቱን ያላከበረ፣ ወንድም እህቱን ያስቀየመ፣ ጌታ እመቤቱን፣ አገልጋይ በቅንነት ያላገለገለ፣ እነዚህ ሁሉ ኃጢአቶች መናዘዝ ይገባል ይልና ግራ ገባን። እስቲ አንድ ምሳሌ የኑዛዜ አጭር የኑዛዜ አይነት ያቅርቡልን ይላል። ምሳሌ ማለት ነው። እሺ መልስ አሁን እሺ ለንስሐ አባት ይላል ወይም ደግሞ ኑዛዜ ለሚቀበለው እንዲህ ማለት አለብህ ይላል። ንስሐ የሚገባው ሰውዬ እንዲህ ማለት አለበት ይላል። እንዲህ ማለት አለብህ። እሺ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ብሎ ይጀምራል ይላል። ከዛ እሳቸው ቀጥል ይሉታል ይላል። አሁን አንተ ሲጀምር ኑዛዜ ንስሐ ለመግባት ሲጀምር የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ብለህ ነው የምትጀምረው? አስተራይ ምን አልከኝ? ይቅርታ በጣም ዲስትራክት ሆኛለሁ። ሀሳብ የት ሄደ? አስተራይ ፎከስ አድርግ። ዮሐዲ እሺ አይ በጣም ይቅርታ I think he's trying to play some kind of game ለመጫወት እየሞከረ ስለሆነ እኛ ይሄን ሙድ እናውቃለን። ችግር የለውም። አሁን ዮሐዲ ድጋሚ አንብብለት። ችግር እንዲህ አይነት ነገር ለምንድን ነው የምትነግረው? አይዞህ አትደንግጥ ወንድማችን። ለምንድን ነው የምደነግጠው? እንዴ እኛ ሶላ ስክሪፕቸር ብለን የምናምን እኮ ሰዎች ነን እኮ። መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ነን። ችግር የለውም። ይሄ እንደ ማብራሪያ መጽሐፍ ቅዱስ በትክክል የተብራራበት ነው ብለን እንቀበለዋለን። አንዴ ተረጋጋ አስተራይ። አሁን ለዚህ አንደበት የሚከፈት ከሆነ ስማኝ፣ ሁለት ጊዜ ከምታስደጋግመኝ አንድ ነገር የተናገለት ነው። እኔስ ሁለቴ ደግሜልህ ግን ይቅርታ ሰማሁም እያልክ ነው። አሁን ፎከስ አድርግ። ኦኬ ፎከስ አድርግና ጥያቄውን በደንብ ስማ። ጥያቄን ያልገባኝም። እሺ ጥያቄ ጠይቀኝና ምንድነው ጥያቄ? እኮ ልጠይቅ፣ ስማኝ። ሁለቴ ጠይቄ እኮ አልሰማሁም። ሰምቻለሁ። ይዋት ስማኝ፣ ሰምቻለሁ። እሱን ምሳሌውንም አይቻለሁ፣ ምሳሌውንም የሰጠውንም አይቻለሁ። መልስ። ስለዚህ ጥያቄ ምንድነው እዚህ ጋር? እሺ ከሰማኸኝ ጥያቄን በደንብ ስማ። አንተ ኑዛዜን ስትጀምር የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታ እንዲያውጁልኝ እለምኖታለሁ ብለህ ነው ወይ ኑዛዜን የምትጀምረው ነው ጥያቄ? እሺ አሁን ልመልስ። እኔን ስለጠየቀኝ ማለት ነው። እኔ በራሴ እንደዚህ አይነት ጌታዬ ብዬ ማንንም ልጠራ አልችልም። ምክንያቱም አንድ ጌታ ነው ያለኝ፣ እሱም ኢየሱስ ክርስቶስ ነው። ስለዚህ ከሆነ ቀደም እንደነገርኩ በኃጢአት የሚያስቸግረኝ ለምሳሌ መጠጥ ቢያስቸግረኝ ሄጄ ለጓደኛዬ እንደምነግረው ለቄሱ ወይም ደግሞ ለመሪ ካህኑ ያልጠየቅኩህን አታውራ ፕሊስ። አልደረሰም።
ይሄን የተጻፈው አንተም እንደምታለው ያልከኝ አይደለም። ቆይ አትቀበለውም ይሄን ማለት ነው ሚስተር መካነ ኢየሱስ። ይሄን ክፍል አትቀበለው እሱ ማለት አልችልም እኔ ውድ ጌታዬ ብዬ ብሮ ነው የምትላቸው ቄሱ ብሮ በሏቸው ነው የሚለው የተከበሩ ውድ ጌታዬ ነው ጌታ አይደለም ምሳሌ ነው ከሱ ጋር የሰጠው እውነተኛ ሳይሆን እንደ ምሳሌ አድርጎ ነው የጠቀሰው እንጂ እንደዚህ በሉት ያዳ አይደለም። ሲጀመር የተከበሩ ውድ ጌታዬ ብለህ መጀመር አለብህ እኮ ነው። ምሳሌ እኮ ነው ሲጀምር ይሄ ምሳሌ አይደለም ይላል። ምሳሌ ያለ ትምህርት አይደለም ይሄ። አንዴ ትምህርት አይደለም ምሳሌ ነው ይሄ። ኧረ ትምህርት ነው። ቆይ አንዴ አስተራይ ካላወቅ አንዴ ረጋ በልና እዚህ ጋር መግቢያ ነው። እሺ ሲጀምር ኑዛዜን ሲጀምር የሁሉም መግቢያው ተመሳሳይ ነው። ኦኬ ሁሉም ኑዛዜ እንዲያደምጡኝ እለምኖታለሁ ነው ብሎ ነው የሚጀምረው። ይሄ አጀማመርና በውስጥ የምትሰራቸው ኃጢያቶች ግን እዚህ ጋር ምሳሌ ለምሳሌ ከዚህ ጀምሮ ነው የሚጀምረው። እሺ በደንብ ዲርፋክ ይታርጋ። እሺ በደንብ አስተውል። የተከበሩ ውድ ጌታዬ ብሎ ማንኛውም ለንስሐ አባቱ ብሎ ነው የሚጀምረው። እንዲህ ማለት አለብህ ነው። ይሄ ግዴታ ማለት ያለብህ ሐሳብ ነው። ኦኬ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝ እና በእግዚአብሔር ስም የኃጢአት ይቅርታ እንዲያውጁልኝ ለምንታል። ቆይ አንዴ አይ ቆይ ምሳሌ ልስጣችሁ ብሎ አይደለም ወይ ይሄንን እንዲያድርጉ ብሎ እየተናገረ ያለው? ይሄ ምሳሌ ነው እንጂ ምሳሌ አይደል። ኤግዛክት እንዲያድርጉ እየተባለ እኮ እንደ ዶግማ ወይም ደግሞ እንደ ቆነና እንደ ቀኖና ምሳሌ ምንድነው? የተከበሩ ውድ ጌታዬ ኑዛዜ እንዲያደርጉ የሱ ምሳሌ ነው። ቆይ አንዴ ከፍ ብዬማ ላንብብላ። አባኮ አንድ አጭር ቆይ አንዴ ምሳሌ አይደለም። አንዴ ተረጋጋ። በቃ እሱን ነው። እሺ እኮ ላንብብላ። አንዴ ረጋ በል። ተረጋጋ በል። እንዴት ነው ነገሩ እኮ ሰው መደራረብ ከዚህ መረጋጋት እንዴት ነው አልገባኝም። አሁንም እየተደራረበ መልስ አለመስጠት ነው ማለት ነው። አትደራረብ። አዎ አትደራረብ ማለት መልስ አትስጥ ሳይሆን ስትጠየቅ አትመልስም። ሰው ማውራት ልክ ሲጀምር ጠይቀህ ማውራት ሲጀምር ግን ተደርባ አታውራ ማለት ነው። እሺ ተረጋጋ ማለት እሱ ነው ትርጉሙ። እሺ እባክዎ አንድ አጭር የኑዛዜ አይነት ያቀርቡልን ነው የሚለው። እሺ የኑዛዜ አይነት ነው ይሄ አጭር የኑዛዜ አይነት። ኦኬ ሰው ኑዛዜ ሲገባ ለምሳሌ የሰራቸው ኃጢአት እዚህ ይዘረዝራል። አንተ ምናልባት ያንን ኃጢአት ማለት አልሰራሁትም ብለህ ልታስብ ትችላለህ። ሶ ያንን የመናገር ግዴታ አይኖርብህም ማለት ነው። ይሄ ግን አንድ ሰው ኑዛዜ ሲገባ ማድረግ ያለባቸው ፕሮሲጀሮች ናቸው። ኦኬ የኑዛዜ አይነት ነው ይሄ አይነት። ምሳሌ ስለ የሆነ ተመሳሳይ ወይም ደግሞ የሆነ ምንድነው የማይባሉ ነገሮችም ጨምረው አስገብተዋል ሜታፎሪካል ነው ማለት አይደለም። አይነት ነው በቃ ይሄ የኑዛዜ አይነት ነው። ፎርሙ በዚህ አይነት መልክ ነው የምትሄደው፣ ግን መሀል ላይ ኃጢአቶች ይዘረዝራል። ምናልባት ይሄን አድርገህ ከሆነ እንዲህ አድርጌያለሁ ትላለህ ይላል። አንተ ግን ያንን ካላደረግ እሱን ትዘለዋለህ ማለት ነው። ስለዚህ የኑዛዜ አይነት ነው ይሄ። ኦኬ የኑዛዜ አይነት ያቅርቡልን አለ። ስለዚህ ማንም ሰው ሲጀምር ለንስሐ አባቱ ምን ብሎ ይጀምራል? እንዲህ ማለት አለብህ ነው የሚለው። ማለት አለብህ it is must። እሺ አለብህ ከተባለ እንዲህ ማለትም ትችላለህ፣ አለ ማለትም ትችላለህ። አይደለም የተባለ ለንስሐ አባት ወይም ኑዛዜ ለሚቀበለው እንዲህ ማለት አለብህ ብሎ ነው የሚጀምረው። ምን የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ማለት አለብህ ነው። እሺ ማለት አለብህ። አየህ አስተራይ። እሺ አሁን ልመልስ። ቀጥል። አሁን መልስ። እሺ እንግዲህ አንተም እንዳነበብከው እባክዎ አንድ አጭር የኑዛዜ አይነት ያቅርቡልን ነው የሚለው። ከዛ ደግሞ መልስ ይላል። እንደ ምሳሌ ነው ይሄን ያቅርቡልን ማለት እያስረዳ ስለሆነ ስለ ኑዛዜ ወይም ደግሞ ለወንድም እዚህ ጋር ባለው እንኳን ብንሄድ ንስሐ አባት ለሚቀርብ ኑዛዜ ያቅርቡልን የሚል የጠየቀ ሰው አለ ማለት ነው። የጠየቀ አካል አለ። ሐሳቡ በደንብ ግልጽ ያልሆነለት፣ ለዚህ ግልጽ ላልሆነለት አንድ አይነት እንደዚህ አይነት ልንገር ብሎ የኑዛዜ አይነት ብሎ እንዲበል ነው እንጂ የሚለው ይሄ ዋና እንዲህ ነው የሚደረገው
አይደለም ያለው። ስለዚህ ይሄ እንደ ምሳሌ ነው ማለት አለብህ። ምን ማለት ነው? እንዲህ ማለት አለብህ ምን ማለት ነው እኮ? ምሳሌ ነው። እንዲህ አድርግ፣ ለምሳሌ እንዲህ አድርግ ይባላል እኮ ምንም ችግር የለውም። ለምሳሌ እንዲህ አድርግ አለብህ ከተባለ ግዴታ ነው ወይስ ልታደርገውም ላታደርገውም ትችላለህ ማለት ነው? ላደርገውም ላላደርገውም እችላለሁ። ለምሳሌ እንዲህ አድርግ፣ እንደዛም ማድረግ አለብህ። ሁለት አይነት እንዲህ ማድረግ አለብህ ስትባል ልታደርገውም ላታደርገውም ትችላለህ ማለት ነው። እንደሱ አይደለም። ከላይ ከመጀመሪያው አንድ አጭር የኑዛዜ እንዲህ ማለት አለብህ ብሎ ነው የሚጀምረው። ምን ማለት አለብህ? ቆይ እንዲህ ማለት አለብህ አንድ አጭር የኑዛዜ አይነት ያቀርቡልን። አይነቱ ገባና ለንስሐ አባት ቆይ አንዴ አስተራይ እንዲህ ማለት አለብህ የተባለው ምን ማለት አለብህ? እንደምትቀጥል እዚህ ክፍል ይኸው እንዲህ ማለት አለብህ የተባለው ምን ማለት አለብህ ነው። እንዲህ ማለት አለብህ የተባለው ምንድን ነው እኮ? ልንገርህ፣ ከላይ ጀምራ ከላይ ሐሳቡ እንድታገኘው እባክህ አንድ አጭር የኑዛዜ አይነት ያቅርቡልን የሚል የሚጠይቃለ ማለት ነው። እንደ ምሳሌ ሊቀርብ የሚችል ማለት ነው። ለዚህ ምሳሌ ደግሞ እንግዲያውስ መልስ ነው። እንዲህ አድርግ 30 ጊዜ አትድገመው። እንዲህ ማለት አለብህ የተባለው ክፍል ምንድነው ነው ጥያቄው። እንዲህ ማለት አለብህ ስለተባለ እንዲህ አድርግ ማለት አይደለም። እሺ ቶ አስተራይ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ማለት አለብህ ይላል አይደል ሉተር? አዎ እንደ ምሳሌ እንደዚህ በል ነው የሚለው። አዎ እንደዚህ በል ይላል። አንተ ትላለህ አትልም? እንደ ምሳሌ ነው ያስቀምጣለሁ። ይሄን ትላለህ አንተ አትልም? ተሳስቷል? ስህተት ነው አልልም። ተሳስቷል ወይ? አይ እንደ ምሳሌ ስለሆነ እሱ ስህተት አይደለም። ግን ለምሳሌ ነው የሰጠው። ተሳስቷል እንዲህ ማለት አለብህ እያለ ነው ሰው። እንዲህ ካለ የተከበሩ ውድ ጌታዬ ለምሳሌ ነው። ቆይ አንድ አጭር ስጠኝ እያለ አንዴ እባክዎ አንድ አጭር የኑዛዜ አይነት ያቅርቡ። ለዛ ነው መልስ የሰጠው። ስማ አንዴ አስተራይ ተረጋጋና ስማኝ። ይሄንን ማለት አለብህ ብሎ ነው የሚጀምረው ሰው ኑዛዜውን ሲጀምር። ወይ እንትን አይ አሁን እንደው ዝም ብሎ አይኔን ግንባር ያድርገው አይነት ነገር ስለሆነ እያደረገ ያለው ኦልሞስት 1000 ሰው ታች ስላለ አንተ ሐሳቡን አንብበውና ሐሳቡ ላይ አንዴ ሐሳቡ በወጥ በሆነ መልኩ አንብበውና ከዛ በኋላ ሐሳቡ ላይ መያዝ ይሻላል። ለምን ሰዓታችንን ዌስት እያደረገ ነው። እንደው ዝም ብሎ አይኔን ግንባር ያድርገው አይነት አካሄድ ነው እየሄደ ያለው። የኛንም ታይም ዌስት እያደረገ ነው። አይ ሰው በደንብ እንዲያውቀውና እንዲሰማው ነው፣ በደንብ እንዲረዳው ሰው ነው እዚህ ያለው አብዛኛው ብዬ አስባለሁ። ኦኬ እንዲህ ማለት አለብህ ማለት ልታደርገውም ላታደርገውም ትችላለህ ማለት ነው አለ። ምሳሌ አይደለም ይሄ። ሰው ኑዛዜ ሲገባ ምን ማለት አለበት? የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ብሎ ነው የሚጀምረው። አንተ ንስሐ አባትህ ፊት እንዲህ ብለህ ነው ወይ የምትጀምረው ኑዛዜህም ብዬ ጠይቄዋለሁ። አልቀበለውም። ይሄ ስህተት ነው። ማንንም ጌታዬ ብዬ ራሱ አልጠራም አለ። ስለዚህ አንድ ስህተት ይሄ አይቀበለውም ወንድማችን። እንቀጥል። እሳቸው ቀጥል ይሉታል። ቀጥል ይላሉ። መጽሐፉም ስህተት አይደለም፣ ይቅርታ። መጽሐፉም እንደ ምሳሌ የተጠቀሰ ነው እንጂ ለአክብሮት ቃል በሚል የተጠቀሰ ነው እንጂ ይሄ ምሳሌ ከሆነ ኑዛዜን ሲጀምር አንተ ምን ብለህ ነው የምትጀምረው? አንተ ስትጀምር ምን ብለህ ነው መጀመር ያለብህ? ቀጥል። ኑዛዜን ሲጀምር ኃጢአት የሚያስቸግረኝ ከሆነ ነገርኩህ እኮ። ለምሳሌ መጠጥ የሚያስቸግረኝ ቢሆን ሄጄ ለወንድሜ አይ እንደዚህ ያስቸገረኝ ነው፣ እኔ ከአቅሜ በላይ ሆኗል፣ እባክህ በጸሎት አግዜ ብዬ ልነግረው ይችላል። ኃጢአቴን ገልጬ ማለት ነው። ዝም ብለህ ነው ሄደህ ገልጬ ወንድሜ ነግረዋለሁ። ዝም ብለህ ሄደህ አሁን እዚህ ጋር ስለ ንስሐ አባት አይደለም ለሆነ ለወንድም መናገር ትችላለህ እያለ ነው እያልክ ያለው ክፍሉ። አዎ ምክንያቱም እዚህ ጋር አባት የሚባል የለም። ኢየሱስ የንስሐ አባት ይላል። አንተ ማንበብ አትችልም። ቆይ አንተ ማንበብ ስላልቻልክ ከአንተ ጋር እንዲህ ነው ባይዘው። ቱ ቢ ፕሮ ማለት ቱ ቢ ሰገጥ መሆን ማለት ነው። እያዩ አላየሁም፣ እየሰሙ አልሰማሁም ማለት ነው። እያየህ ስለሆነ ሰው
ምንም ስድብ አይደለም። ስም ሲነገር ስድብ አይደለም። እሺ ልቀጥል። እኔ ምስኪን ኃጢአተኛ በእናንተ ስድብ ምን እንደሆነ እንግዲህ አልገባኝ። ያው ምግባርህ ሲነገር ስድብ አይደለም። ለምሳሌ ጌታችን የእፉኝት ልጆች ብሎ ሲነግራቸው እየሰደባቸው አይደለም። ኦኬ ግብራቸው ነው። አንተም ኦኬ የንስሐ አባት ሲል አባት የሚባል የለም ብለህ ከሰገጥክና አይኔን ግንባር አድርገው ካልክ ስምህ ነው እየተነገረ ያለው። ስለዚህ አይክፋ ነው። ልቀጥል። እኔ ምስኪን ኃጢአተኛ በሁሉም ኃጢአቶች በእግዚአብሔር ፊት በደለኛ መሆኔን እናዘዛለሁ። እኔ በእርሶ ፊት በተለይ የምናዘዘው ምንም እንኳን አገልጋይ ወዘተ ብሆንም ኦኬ ጌታዬን በታማኝነት አለማገልገሌን ነው። ምክንያቱም በዚህና በዚያ ወቅት ኦኬ የነገሩኝን ነገር አልፈጸምኩም። እነርሱንም አስቆጥቼ እንዲራገሙ አድርጌያቸዋለሁ። ስራዬን ቸል ብዬ ጉዳት እንዲደርስ አድርጌያለሁ። ደግሞም በንግግርና በተግባር ብልግናን ፈጽያዎቼ ጋር ተጣልቻለሁ። በእመቤቴም ላይ በማጉረምረም ተሳድቤያለሁ ወዘተ። በዚህ ሁሉ አዝናለሁ። ጸጋ ያስፈልገኛል፣ ለማሻሻል እፈልጋለሁ ትላለህ ይላል። ኦኬ ሌላም ይቀጥላል። ኃጢአቶች ኦኬ እንዲሰርቅ ያለው ተሳድብ ያለው ምናምን እያለ ወዴት ሄደ? ራሱ ነው የወጣው። ባይዘብ ራሱ ነው የወጣው። ማንም አለከው። ቀጥል። ሐሳቡን ጨርሰው አይደል? ለሚያረሰው ሐሳቡን ጨርሰው። አንተ ራሱ ነው ዲስኮኔክት ያደርገው። ኦኬ እሺ። ከዛ እንዲህ እያለ ይቀጥላል። በነገራችን ላይ ምንድነው ያለው? ለወንድምህ ሄደ እንደምትናገረው ያለ ነገር ነው አለ። አሁን ኃጢአቶቹ በጣም ብዙ ናቸው። በተለይ የምናዘዘው አንድ ጊዜ ተሳድቤያለሁ፣ እንዲሁም ደግሞ አንድ ጊዜ ባለማስተዋል ተናግሬያለሁ፣ አንድ ጊዜ ይህንን ወይም ያንን ወዘተ አድርጌያለሁ እያልክ መናገር አለብህ። በጣም ብዙ ዝርዝሮች እንትን ይላል ይዘረዝራል። ኃጢአት የሰራውን እንዲህ አድርጌያለሁ ብለህ መናገር አለብህ ይላል። ከዛ ጭራሹን ምንም ኃጢአት ያልተሰማችሁ ከሆነ ይህም በእውነት የማስመሰል ቢሆን ባለማስመሰል ወይም ይህም በእውነት የማይመስልም ቢሆንም ምንም የተለየ ኃጢአት መጥቀስ የለባችሁ ማለት ይህን ሁሉ ያልሰራችሁ ከመሰላችሁ ግን ምን ይላል? እንዲህ ማለት ላይጠበቅባችሁ መዘርዘር ላይጠበቅባችሁ ይላል። በዚህ ፈንታ ግን በንስሐ አባት ፊት በምታደርጉት አጠቃላይ ኑዛዜ መሰረት ይቅርታን መቀበል ትችላላችሁ ይልና ወደ ማጠቃለያው እንሂድ እስቲ። የሆነ ጓደኛህን ብሮ እንዲህ እኮ ሰርቻለሁ ብለህ እንደመናገር ነው አይደለም? እሺ መጨረሻ ላይ በዚህ ጊዜ ይላል እዚህ ጋር። ቆይ አንዴ መብራቱን በደንብ እንትን ልበለውና በደንብ ተከታተሉ። እዚህ ጋር 26 ላይ በዚህ ጊዜ የንስሐ አባቱ ኦኬ እንዲህ ይበል ይላል። የንስሐ አባቱ ከአሁን በኋላ እንዲህ ይላል። ኃጢአቱን ዝርዝር አድርጎ ከተናገረ በኋላ እንዲህ ይላል። እግዚአብሔር ጸጋውን ያብዛልህ፣ እምነትህንም ያጠንክርልህ፣ አሜን ይላል። በተጨማሪም የንስሐ አባቱ ይላል እንዲህ ይበል ይላል። ከዛ የንስሐ አባቱ ደግሞ ቀጥሎ እንዲህ ይላል። የእኔ ይቅርታ የእግዚአብሔር ይቅርታ መሆኑ ደግሞ ታምናለህን? መልስ አዎን ውድ ጌታዬ ይላል። ኦኬ የንስሐ አባቱ ምን ይላል? ኃጢአቱ ዝርዝር አድርጎ ከተናገረ በኋላ የእኔ ይቅርታ የእግዚአብሔር ይቅርታ መሆኑ ደግሞ ታምናለህን ይላል። ከዛ መላሽ ምን ይላል? ንስሐ ገቢ አዎ ውድ ጌታዬ ይላል። ከዛ ያኔም እንዲህ ይበል ይላል። እንደ እምነትህ ይሁንልህ፣ እንዲሁም እኔ በጌታችን በኢየሱስ ክርስቶስ ትእዛዝ መሰረት ኃጢአትህን በአብ በወልድና በመንፈስ ቅዱስ ስም ይቅር ብያለሁ፣ አሜን፣ በሰላም ሂድ። አሁን ምን ብያለሁ? ይቅር ብያለሁ፣ ይቅር ብያለሁ። እንደናንተ እየሄድን እንትናን ይቅር ባዩ ጌታስ ይዋዴ የት ሄዶ ነው? አይ ጌታው ቄሱ ነው፣ ንስሐ አባቱ ነው ጌታ። አይ እሱን ነው የሚያመልኩት። አሁን በእነሱ ማይንድ ሴት ማለት ጌታ ሲል በቃ ከኢየሱስ ክርስቶስ ውጭ ጌታ የለም ይላል፣ አልቀበለውም ይላል። ለስሙ ግን ምን ብሎ ነበር የገባው? መካነ ኢየሱስ። ኦኬ
ምን ብያለሁ? እንደውም ከኛ የባሰ የኛ ካህናት እንኳን ይቅር ብያለሁ በሰላም ሂድ አይሉ። እግዚአብሔር ይቅር ይበል፣ ኦኬ እግዚአብሔር ይፍታ ነው የሚለው። የመካነ ኢየሱስ የባሰ ምን አለ? ኃጢአትህ በአብ በወልድ በመንፈስ ቅዱስም ይቅር ብያለሁ አሜን ሲል በሰላም ሂድ ይባላል። ኦኬ ኦኬ። ለዛ ነው እኮ መጀመሪያ ሲጀምር ምን ብሎ ነው የሚጀምረው? ሁለት አይነት ነው ኑዛዜ ካለ በንስሐ አባቱ ወይም ደግሞ ንስሐ በሚቀበለው የምንቀበለውን የይቅርታ አዋጅ ከራሱ ከእግዚአብሔር እንደመጣ መቁጠር፣ በዚሁ አማካኝነት ደግሞ በሰማይም አምላክ ፊት ኃጢአታችን ይቅር ስለመባሉ በምንም አይነት ሳንጠራጠር በጥብቅ ማመን አለብን። ወይም ማመን ነው የተባለው ለዚህ ነው። ንስሐ አባቱ ይቅር ብያለሁ ሲል በሰማይም በእግዚአብሔር ፊትም ይቅር መባላችን ያለ ጥርጥር ሳንጠራጠር በጥብቅ ማመን ነው ተብሎ የተጻፈው ለዛ ነው። ኦኬ መጨረሻ ላይ ምን ስለሚል ይቅር ብያለሁ ስለሚል ማለት ነው። ኦኬ በጌታችን በኢየሱስ ክርስቶስ ትእዛዝ ነው የሚለው። በነገራችን ላይ መሰረት የት ነው ትእዛዙ? እዚህ ጋር ሪፈረንስ አለ 95 ይታያቸዋል። 95 ከመጽሐፍ ቅዱስ ነው ያመጡት፣ ራሱ መጽሐፍ ቅዱስ ይጠቅሳሉ። ማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ታስታውሳላችሁ። ለጴጥሮስ የተሰጠው ኦኬ በሰማይ ያሰራችሁት በምድር ያሰራችሁት በሰማይ የታሰረ በምድር የፈታው በሰማይ የተፈታ። ኦኬ ኃጢአታቸውን ይቅር ያላችኋቸው ይቀርላችኋል፣ የያዛችሁባቸው ይያዝባችኋል የተባለው ዮሐንስ 20:20 ኦኬ ማቴዎስ 18:18 በእነዚህ ይሄ ማለት የክህነት ስልጣን ነው። ኃጢአት ይቅር የማለትና ይቅር ያለ ማለት ስልጣን ተሰጥቶናል። በተሰጠኝ ስልጣን መሰረት ነው የሚል ኦኬ በትእዛዝ መሰረት ኃጢአትን ይቅር ብያለሁ ይላል። ኦኬ ያ ከዛ እችን ላንብብና ወንድሞች ትቀጥላላችሁ። በእርግጥ የንስሐ አባቱ ተጨማሪ የእግዚአብሔር ቃል ምንባቦችን በመጠቀም ከባድ የህሊና ሸክም ያለባቸውን ወይም በሐዘንና በመጠቃት ላይ ያሉትን ማጽናናትና ማበረታታት ይችላል። ይህ ላልተማሩ ሰዎች ብቻ የሚሆን ተራ የኑዛዜ አይነት ነው። ላልተማሩ ሰዎች የሚሆን ተራ ሲምፕል የሆነ ቀላል የኑዛዜ አይነት ነው። ኦኬ ለተማሩ ደግሞ ከበድ ያለ ጠንከር ያለ ይሄ ሌመንስ ተራ ሰዎች በቀላሉ ንስሐ ሲገቡ የሚናገሯቸው ነው። ማንኛውም ተራ ሉትራን መካነ ኢየሱስ ሊገባው የሚገባ ተራ ማሳያ ነው። መጨረሻው መዝጊያው ኦኬ መጀመሪያ መግቢያ ንስሐ ገቢው ምን እንደሚል መጨረሻ ንስሐ አስገቢው ወይም የንስሐ አባቱ ምን ብሎ እንደሚዘጋ ምናምን የሚያሳይ መጽሐፍ ነው ለማለት ነው። እግዚአብሔር ይስጥልኝ። ቀጥሉ። ቃልዮት ያሰማልን። ይዋዲ ቃልዮት ያሰማልን። እስቲ ቆይሽ አንድ ሰው እንቀበልና እዚህ ላይ አንድ ሐሳብ አሁን የተነሳ ሐሳብ ላይ ምን እንዳስተዋላችሁ የእናንተን ሐሳብ እንቀበል። ዲር ፋክት የሚል ዩዘር ኔም ዲር ፋክት እንኳን ደህና መጣ ወር እንኳን ደህና መጣሽ። ሁለታችሁ እንኳን ደህና ቆያችሁኝ። እንዴት ናችሁ? እግዚአብሔር ይመስገን። ወንድማችን ይሰማል። ቤተ እምነት ላይ ክርስቲያን፣ ቤተ እምነቴ ደግሞ ኦርቶዶክስ ነው። ምን አልከኝ? ክርስቲያን፣ ቤተ እምነቴ ደግሞ ኦርቶዶክስ ነው። ለዛሬ ሴሽን ያው ኦርቶዶክሳውያንን ለመቀበል አይደለም ላይቭ ነው የከፈትነው። አይተህ ከሆነ ስፔሻሊ መካነ ዳሳው አሁን እየተከታ እኔ ሊይዘው ነበር አንተሽ። ኤኒዌይስ ሪሙቭ ካረከው እንኳን አረከው። ምንድነው ጋይስ ያው አሁን እዚህ የሚገቡ ሰዎች ራሱ የምታስተውሉት ጋይስ ፕሮቴስታንቶች እንደዚህ በከቨር ነው የሚገቡት። በቃ እንደው ይሄ በቃ ውሸት የማይሰለቻቸው ሰዎች ማለት እነሱ ናቸው። ቱ ቢ ኦነስት ኮሜንት ላይ ሲጽፍ የነበረውን ነገር አይታችኋል። እና አሁን ካየነው ነገር ቶ በቃ ምንም ይሄ እውነት ለመናገር እንኳን የማይታመን ሰው እዚህ መጥቶ ከኛ ጋር መደናቆር አያስፈልገውም። ኦርቶዶክስ ነው ወንድማችን ጋዲ ከዚህ በፊት ተገናኝተናል እኮ ብዙ ኦርቶዶክስ ነኝ ብዙ አውርተናል። አስወጥቻለሁ ኦርቶዶክስ ስለሆንክ ዛሬ ኦርቶዶክሳውያን የመቀበል እቅድ የለንም። አስወጥቻለሁ እዛው ወደ ካባ ልክ ያለው ምንድነው አሁን የተነሳው ሐሳብ ላይ ቀደም አሁን አስተሪዮ የሚባለው ልጅ ገና ሲገባ መካነ ኢየሱስ ነኝ ብሎ ሲጀምር ለዛ ነው አሁን እስቲ ንስሐ አባት አለ ወይ አሁን ቀደም ሲናገር የነበረው ጭራሽ ንስሐ አባት ምናምን በሚለቅር አያምንም። ታማኝም አይደሉም፣ ለእግዚአብሔርም ቃል ታማኝ አይደሉም። ግን ይሄ በእምነት ደረጃ ላይ ያዙት ነገርም ታማኝ አይደለም። ለምሳሌ ሰው
በቃ ንስሐ አባት አስፈላጊ አይደለም ብሎ የሚያስብ ከሆነ በአርጊውመንት ደረጃ አርጊውመንትን እኮ ሊያነሳ ይችላል። ይሄ ልክ አይደለም የሚል አርጊውመንት ሊያነሳ ይችላል። አርጊውመንቱ ሪፊውዝ ይደረጋል። ቀላል ነው። አሁን የተነበበላችሁን አይታችሁ ከሆነ ጋይስ ሁሌ ለምሳሌ እርግጠኛ ነኝ ብዙዎቻችሁ አጋጥሟቸዋል። ኦርቶዶክስ ቤተክርስቲያን ከምትተችበት ነገር ውስጥ አንዱ ምንድነው ከተባለ ብዙ ጊዜ ፕሮቴስታንቶች አጠቃላይ ጴንጤቆስጣንን ጨምሮ ማለት ብዙ ጊዜ ፕሮቴስታንቶች ቤተክርስቲያንን ከሚተቹበት ነገር አንዱ ምንድነው ከተባለ የምንስሐ አባት ነው እንዴ? የምንስሐ አባት ነው። እኔ በቃ ለእግዚአብሔር ነው ንስሐ አባት የሚባል ነገር አያስፈልግም እንዴ? ኬት አመጣችሁት? አንተስ ትዝ ይላል የሆነ ጊዜ ከአማን ጋር ስንወያይ በስልጣን በአፖስቶሊክ ሰክሴሽን ከሱ ጋር በተገናኘ ዮሐንስ ወንጌል ምዕራፍ 20 እንዴት እንደፈተው ትዝ ይላል። ሜቢ እሱ ውይይት ትዝ ይላል። የሆነ ውይይት ናቲ ቤት የናቲ ሉተራኑ ቤት ያደረግነው ውይይት ትዝ የሚልህ ከሆነና አስታውስከው አንተሽ እሱን ውይይት የማይገናኝ አይነት ትርጓሜ ሲሰጥ የማይገናኝ አይነት ትርጓሜ ሶሎሞኑን አስመስክሮ የወጣበት ጊዜ ይሄ ኦፊሻል ዲቤቱ አይደለም የምልህ ሌላ ጊዜ ናቲ ሉተራኑ ቤት ያደረግነው ነው የምልህ እና ኤግዛክትሊ እና ምንድነው ብዙ ጊዜ ኦርቶዶክስ ቤተክርስቲያን ከምትተችበት ውስጥ አንዱ ጋይሴ ነው የምንስሐ አባት ነው። ጭራሽ ኃጢአትን ለሆነ ሰው እንዴ ቤተክርስቲያናችን ለምሳሌ ሁሌም ከበፊት ጀምሮ የምትታወቅበት አንድ ነገር ምንድነው ከተባለ ዮሐዴ እንዳሳያችሁ ማቴዎስ ወንጌል ምዕራፍ 16 ኦኬ በምድር ኃጢአቱን ይቀር ያላችሁለት በሰማይ ይቀር ይባልለታል፣ በምድር ኃጢአቱን ያዛችሁበት በሰማይ ኃጢአቱ ይያዝበታል የሚለው ነገር ለጴጥሮስ ያ ነገር ሲነገር በኋላ ግን ኦኬ ስልጣነ ክህነትን ጌታ እየሰጠ ነውና ከዛ በኋላ ትክክለኛ በሆነ ሐዋርያዊ ቅብብሎች ውስጥ የሚመጡ ሰዎች ይህንን ስልጣነ ክህነት ለነሱም አክቲቭ ነው። ለዛ ነው ዛሬ ያሉ አባቶቻችንም ይህን ኃጢአትን ይቀር የማስባል ስልጣን ጌታ ያኔ ለሐዋርያቱ እንደሰጠው ዛሬም ድረስ ይሄ ስልጣን አላቸው ብለን ሁሌም እንጠቅሰው ነው። ከዛ ጌታ ደግሞ ሞትን ድል አድርጎ ከተነሳ በኋላ ዮሐዴ እንዳሳያችሁ የዮሐንስ ወንጌል ምዕራፍ 20 ላይ ያለውን ሐሳብ ሁሌም እንጠቅሰው ያን ተቀበሉ ካላቸው በላይ ነገር ሲያረጋግጥ እንመለከታለንና አሁን ለሌሎች ለጴንጤቆስጣ ለሚሆን ይሄን ነገር ለማትቀበሉ ሪፎርመር ቴዎሎጂያንም ልትሆኑ የትኞቹ ይሄን ነገር ለማትቀበሉ የኛ ጥያቄ ለምንድነው ደብል ስታንዳርድ የምትሆኑት? ለምንድነው ደብል ስታንዳርድ የምትሆኑት? ኦኬ የጌታ ቤተክርስቲያን ኦርቶዶክስ ቤተክርስቲያን እስቲ ለህሊናችሁ እንደው በንጹህ ህሊና መርምሩ። የኦርቶዶክስ ቤተክርስቲያን ካህናት ኦኬ ሰዎች እኛ ክርስቲያኖች ለንስሐ አባቶቻችን ሄደን ኃጢአትን ስንናዘዝ ምን ስንል ይሄ ልክ አይደለም መጽሐፍ ቅዱሳዊ ነው እያላችሁ ትጮሁና እሱን በመጽሐፍ ቅዱስኛ በአባቶችም ትምህርት መደገፍ እንችላለን። ትጮሁና ነገር ግን ከእናንተ ጋር ህብረት የሚያደርጉ ለምሳሌ መካነ ኢየሱስ ሉትራኖች ይሄን ነገር ሲያደርጉት ከነሱ ጋር ምንም ችግር የለባችሁ። እነሱ ጋር ይሄን ጥያቄ አታነሱ። ምንም እንዳልተፈጠረ በጌታ እንድነን ወንጌል አማኞችን እንዲቀበር ጥስ እያላችሁ ምናምን ነገር ምንም እንዳልተፈጠረ ትቀመጣላችሁ። ይሄ ታማኝ መሆን ነው? የራሳችሁን ጠይቁ። ለምን አትታመኑ? ሰው ኦኬ የምርም የሆነ ማምነው ነገር ሪፌንድ አደርጋለሁ ብሎ የሚያስብ ሰው ኦርቶዶክስ ቤተክርስቲያንን ሐሳብን ሪፊት ማድረግ ይችላል። ሐሳብን አታክ ማድረግ፣ ሐሳብን መቃወም ይችላል። ኦርቶዶክስ ቤተክርስቲያንን ሐሳብን እንደሚቃወም ለምንድን ነው መካነ ኢየሱሶችን የማይቃወሙ? ነው ጥያቄ። ኦኬ ለምን አትቃወሙ? ታማኙ ነው። በቃ እንደው ለእግዚአብሔርም ቃል ታማኙ ነውና ቅድም ዮሐዴ አንድ ያሳቀኝ ነገር እንደው በተነጋገራችሁት ነገር ያው ይሄ ጽሁፉ ግልጽ ነው፣ ማንንም ሰው የሚያየው ነገር ነውና እኔ ማንንም ጌታ ያለበት ፓርት እዚህ ይላል እንዴ ሳራ አብርሃምን ጌታዬ ሸምግሏል ስትል ኦሪት ዘፍጥረት ምዕራፍ 18 ላይ እንደው አምላኬ ያህዌ ሸምግሏል እያለች ነው እንዴ ዮሐዴ? እኔ እኮ በጣም ምን አይነት ሰዎች እንደሆኑ ኬት እንደሚያመጧቸው ራሱ እንዴ እኔ በጣም እኮ ነው የሚያስቁኝ። አሁን ቅድም ሰምታችሁታል ጋዶ ወይ ያ የዲያቆኑቱ ስልጣን ወጥ ላይ ነው ያለህ ጊዜ ነው አይደለ? ያ ቀን ያነባበሩ ፊት እኮ ችግሮ ነበር በእናት እና አሁን ቀደም እንደሰማችሁት እኔ ክርስቶስን ብቻ ነው ጌታ የምለው እንዴ? ክርስቶስ ጌታ ሲባልና አንደኛ ቆሮንቶስ ላይ እኮ ምዕራፍ 8 ላይ ብዙ ጌቶች አሉ ብሎ ግን ነገር ግን አንድ ጌታ አለ ብሎ ሲያስቀምጥ እኮ የክርስቶስ ጌትነት የባህሪ እንደሆነ ነው ጳውሎስ እየተናገረ ያለው። ምንም መጽሐፍ ቅዱስ የማያውቁ ሰዎች ናቸው ቤተክርስቲያን ለመተቸት ራሱ የሚንቀሳቀሱ ራሳችሁ እንደምታዩት ምንም እውቀት የሌላቸው መጽሐፍ ቅዱስ ላይ በጣም በሚያሳዝን ሁኔታ። ኦኬ ሰዎች ጌታ አሁን ሚስት ኖርማል ሚስት እንኳን ካህናት አይደሉ ኖርማል ሚስት ባሏን ጌታ ይብላ ልጠራው ትችላለች። ኖርማል ነው ራስ ከመሆን አንፃር
ኦኬ ራስ ከመሆን አንፃር። ስለዚህ እንደው ዝም ብላችሁ ባታውቁ ጥሩ ነውና ታማኙ ነው። ይሄ ደብል ስታንዳርድ አትሆኑ፣ ታማኙ ነው በተቻለ መጠንና አሁን ዛሬ መካነ ኢየሱሶችን ነው እስቲ እዚህ ቲክቶክ ላይ በተመነስ የምትሰሩ መካነ ኢየሱሶች ገስት ላኩ። ይሄው ትህትና በተሞላው መልኩ መጽሐፎቻችሁን ገልጠን የምታምኑትን ነገር እየከፈተን ከእናንተ ጋር እንወያያለን። መካነ ኢየሱሶች ገስት ላኩ። ካልሆነም ደግሞ መካነ ኢየሱሶች እንግዲህ ከፈራችሁ ማትገቡ ከሆነ ደግሞ ምንም ማድረግ አንችልም። ሌሎች ፕሮቴስታንት ዲኖሚኔሽኖች ደግሞ ገስት መላክ ትችላላችሁ። ሌሎች በእውቀት ማውራት እንችላለን የምትሉ ካልሆነ ግን እኛ ስለ መካነ ኢየሱስ ሰዎች ማወቅ ያለባቸው ብለን የምናስባቸውን በተለይ ቤተክርስቲያንን አታክ የሚያደርጉ ሰዎች ኦርቶዶክስ ቤተክርስቲያን እንደዚህ ታደርጋለች የሚለው ኦርቶዶክስ ቤተክርስቲያን ውስጥ ያለው ያ እምነት ራሳችሁ አፍንጫ ስር ያለችው መካነ ኢየሱሶች ብዙ እምነት እንዳለ ደግሞ እኛ መጽሐፍት እየገለጥን እናሳያለን። ኦኬ እንደዛ እናደርጋለን። ገስት ላኩ፣ አትፍሩ፣ ችግር የለውም። አንዳንድ ሰዎችን እያየኋችሁ ነውና አትፍሩ፣ ገስት ላኩ። ምንም የማሸነፍ የመሸነፍ አይነት በዛ ስሜትም አይደለም እያወራን ያለነውና እውነትን ከመግለጽ አንጻር ስለሆነ አትፍሩ፣ ገስት ላኩ። በእውቀት የምታወሩ ሰዎች ብትሆኑ ትመረጣላችሁ። ካልሆነ ግን ምንም ማድረግ አይቻልም። ለማንኛውም ኢዮባና ያሬዶ ሰላም በሉ። አንድነን የምትሉም ግቡ። ጥሩ ነው፣ ጥሩ ኮሜንት ነው። አንድነን የምትሉም ግቡ። ኢዮባ ሰላም በለ ወይ ጋዲ። ሰላም ሰላም፣ እንዴት አላችሁ? ሰላም ብያለሁ ሁላችሁ ነው። ሰላም ክርስቶስ ይብዛላችሁ፣ ቃልዎት ያሰማልን ሁላችሁ ነው። እሺ ኢዮባ እንኳን ደህና መጣ። ያሬዶ ሰላም በለ እንኳን ደህና መጣ። ኦኬ እሺ ጋዲሳይ ሰላም ለእናንተ ይሁን። ዮሐድዬ በስማ ዮሐድ ደህና ነህ? ይቅር በለኝ ሌሎችን ስላገኛቸው ነው። መጋቢ እንዴት አሉ? መገብኩ ደግሞ እና ታዲያ በመዝሙር በትምህርት ህዝቡን እየመገቡት ነው አሉ። ኧረ ጉድ አይት እንትን ነው የወዳጅ ወሬ ነው። ኧረ ከታማኝ ምንጭ የተገኘ ነው። ዮሐድዬ ደህና ነህ? ለዲያቆኔ እግዚአብሔር ይመስገን። ጠፋ በጣም ዮሐድዬ። አዎ ሰሞኑ ትንሽ ቢዚ ሆንኩኝና ጠፋሁኝ። አለው ግን እንመጣለን እንግዲህ። በሰላም ነው አይደል? በሰላም ነው፣ በሰላም ነው ያሬዲ። ኦኬ ሼር እኮ አደረግልሃለሁ እኮ። አዎ ብዙ እየገባው አይደለም፣ ለዛ ነው ያሬዲ። እሺ አይ ሰላም ከሆነ ችግር የለውም ዮሐድዬ። ሁሉ ሰላም አይደለ? መልካም ነው ነገሮች። እግዚአብሔር ይመስገን ሁሉ መልካም። አንተ ጋር? ተመስገን ደህና ነኝ ዮሐድዬ፣ ተመስገን። አለን ይዘነዋል፣ ተያይዘነዋል። የእህታችን የሊያ ፕሮፋይል ፒክቸር ለመሆን በቅተናል እኔና ዘማርያም እና በቃ በጣም በእንትን ላይ ናቸው፣ በፍቅር ወድቀዋል በኛ ይህን ሰሞን። ግን አንትሽዬ እንዴት ነህ? ሰላም ብያለሁ። ዲያቆን መኳንንት፣ ኢዮባ፣ ዲያቆናቱንም ቆየው ካገኘኋቸው። ከኢዮባ ጋር እንኳን ተገናኝቻለሁ፣ ከአንትሽ ጋር ተገናኝቻለሁ፣ ከዲያቆን መኳንንት ጋር ተገናኝቻለሁ። ሁላችሁንም ሰላም ብያለሁ። እንኳን አደረሳችሁ ለእመቤታችን በዓል። እንኳን አብሮ አደረሰን ያሬዶ፣ እንኳን አብሮ አደረሰን። እንኳን ደህና መጣ፣ እንኳን ደህና መጣ። እንዴት ነህ? በረከቶት ይደርብን። ወይ ጋዶ ይሰማል በደንብ? አዎ ይሰማኛል። የኔ አይሰማም እንዴ? ቀጥል፣ ሰላም በለን። አይ ቀይ በርቶብሃል። ቀጥል፣ ይሰማል። ጋዲ ቤት ነው ያለ ነው። እንትን እንዳይልብ ብዬ ላሳውቅ ብዬ። ምን እንዳይልብኝ? ፓፓ እንደባረቅብህ ብሎ ነው። አይ በረከት ይደርብኝ ያልኩት ጋዲን እኮ አይደለም፣ መዝሙረን ነው። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ዮሐዴ፣ አንትሽ፣ መኩዚ፣ ኢዮባ፣ ጋዶ ሁላችሁንም ታችም ያላችሁ የኔ በረከት ምን በረከት የለውም ነው ምንድን ነው? አልገባኝም። እኔ ምን ዲፋይን አላረኩትም አክቹሊ ግን እንዴ አዎ ቃሉ በእርግጥ መፈታት አለበት። አሁን ኢዮባ ብዙ ጊዜ በረከት የሚለው አሁን ኢዮባ በረከት የሚለው አጥሚት ገንፎ ምናምን ነው። እኔ እንደዚህ አይነት በረከት የለኝም እውነት ለማውራት ያለኝ የትህትና በረከት ነው። የትህትና ራስን የመግዛት የቀንነት መንፈስ ሊጋ ያለው ከአራስ ቤት እየወጣን ሰዎች እሱን እኮ ነው ያልኩህ። እሺ ለማንኛውም ወደ ከሀሳቡ እንዳንወጣ ናቲ ሲጀመር ለቧልት ነው። አሁን እኮ ትምህርት ማስተማር ትቷል ዲያቆን ናታኒ። እንደው ቧልት ልክ ሊጀመር ሲል ነው ገፍት የሚልከው። ተው እስኪ
ውስጡን ለቄስ አላየሁትም ነበር የበር አሁን ነው ወደ ቲክቶክ ዞር ያልኩት። የሆነ ስራ ይዤ ነበር ግን ወደ ኢየሩሳሌም ዞረ ነበር መስዋዕት ስትሰዋ ወደ ገስት ዞረ ወደ ቲክቶክ የዞርኩት አሁን ነው ይላል። እሺ አንተን አንድ ቁጥር መጻፍ ትችላላችሁ። ባይዘው ጋይስ አንድ ቁጥር ጻፉ። እሺ ያው መሀል ላይ ይሄው መካነ ኢየሱስ ብለን ከፍተናል። ያው ቅድም እንዳልኩት 15 17 ላይ ኦልሞስት የዛሬ 600 ምናምን ዓመተ ምህረት ኦክቶበር ወር ላይ ነውና ይሄ ወር በጣም በፕሮቴስታንቱ ዓለም ስፔሻሊ ደግሞ በሉተራኖች ዘንድ በጣም ትልቅ ቦታ የሚሰጠው ወር ነው እንደምታውቁት። ይሄ ለኦክቶበር ላይ ስለሆነ ሪፎርሜሽኑ የመጀመሪያ ዘ 95 ቴሲስ የሚባሉት ሉተር የለጠፈውና ትልቅ ወር ነውና ግቡ እስቲ መካነ ኢየሱስ ግቡና እምነታችሁን በተቻለ መጠን ዲፌንድ አድርጉ። እኛ እምነታችሁን ስንጠይቃችሁ ባይዘው ማለት ነው። አሁን ሌላው ጴንጤ እንደዚህ ያምናል አይነት ጥያቄ አይደለም የምንጠይቃችሁ። ከትራዲሽን አንፃር ነው። ትራዲሽን የምንቀበላለን ስላላችሁ ከትራዲሽን አንፃር ጥያቄ የምንጠይቃችሁ ይሆናልና ከዛ አንፃር ነውና ሌሎች ፕሮቴስታንቶችም መግባት ይችላል። እሺ ሊሊ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ እህታችን? ከፕሮቴስታንት ክርስቲያን። የት ነው አምልኮ የምፈጽሚው? ከጴንጤ ሙሉ ወንጌልም ነኝ መሰረተ ክርስቶስም ነኝ። ሁሉንም ነሽ? ሁሉንም ነው የማምነው። መካነ ኢየሱስንም ቸርች እካፈላለሁ። ኦኬ መካነ ኢየሱስም ትካፈላለሽ? አዎ። እሺ ግን የት ነው እንደ አባል ለምሳሌ የተጠመቅሽው የትኛው ቸርች ነው? ሙሉ ወንጌል ነኝ። ጥሩ እንደው ጀስት ለመግቢያ ክለታችን እንደው መተሻልና ለምሳሌ ሙሉ ወንጌል ቸርቿ እንደ ቸርች ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ ታምናለች? ማለት እኛ የምንወስደው በቃ መታሰቢያ ነው። እኛ የምንወስደው እውነት ለመናገር ነው አይደል የምናወራው፣ ለመታሰቢያ ነው። በቃ እኔ የማምነው በመታሰቢያነቱ ነው። ጎበዝ ለመታሰቢያ ነው ማለት which means የኃጢአት ስርየት ነው ወይ የዘላለም ህይወትን ይሰጣል ብላችሁ አታምኑ ማለት ነው አይደል ሊሊ? አዎ የኃጢአትን ስርየትማ የሚሰጠው ኢየሱስ ክርስቶስ የኢየሱስ ክርስቶስ ደም ነው። እንደዛ ብለን ነው የምናምነው። መካነ ኢየሱስ ግን ሊሊ መካነ ኢየሱስ ግን ቸርቿ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነውና የኃጢአት ስርየትም የዘላለም ህይወትም ይሰጣል ብላ ታምናለች ቸርቿ መካነ ኢየሱስ። እኔ እንግዲህ ማለት በእኔ እምነት ያው እናንተም ብዙ ጊዜ አዋርቻችሁ አውቃለሁ። በእኔ እምነት የጴንጤ እምነት መጽሐፍ ቅዱስን ትክክለኛ የሚተረጉመው የጴንጤ እምነት ነው። መካነ ኢየሱስ እንደዚህ ካለች እኔ በእኔ እምነት ትክክል አይደለችም። እሺ ስለዚህ አሁን ይህን ነገር ካወቅሽ በኋላ መካነ ኢየሱስ ከአንቺ ከሙሉ ወንጌል በተለየ መልኩ ሌላ ትምህርት እያመነች እዛ ሄደሽ አምልኮ መፈጸም ወይም ደግሞ ህብረት ማድረግ ልክ ነው ብለሽ ታስቢያለሽ? እኔ ያው ስለ ክርስቶስ ጌታ ስለምታስተምር ተቃውሞ የለኝም። ግን እንደዛ ይላሉ ማለት ነው። ችግር የለውም እናሳይሻለን። ከእምነት አንቀጻችሁ ከፍተን እናሳይሻለን። ግን ከአንቺ የተለየ ትምህርት ከአንቺ የተለየ እምነት እያስተማሩ ከእነርሱ ጋር ህብረት ማድረግ ችግር የለውም። ለአንቺ ምንም ችግር የለውም። ምክንያቱም ለምን መሰለ ዋናው ኢየሱስ ክርስቶስ ጌታ መሆኑን በኢየሱስ ማመን የሚድነው ደግሞ የኢየሱስ ክርስቶስን ሞትና ትንሣኤ ያመነ የመሰከረ ስለሆነ በዚህ ተቃውሞ ያን ያህል እንደዚህ ነው ብለን ችግር እንትን አንልም። ችግሮችን እንትን አንላቸውም። በቃ የጌታ ያምናሉ በኢየሱስ ያምናሉ ብለን ነው እንጂ የምንካፈለው ይሄ እንደዚህ አሉ እያለን ውስጡን እንትን አንልም። እንደዛ ነው የኔ እምነት። ኦርቶዶክስ ጋር ለምን ህብረት አታደርጊ? እኔ በኦርቶዶክስ ብዙ ጥያቄ አለኝ። እንትን ያቀኛል። ይሄ ማንሱም ጓደኛ አጠገብ ያለው ከ1 እስከ 30 በዛ ላይ ደግሞ ገዲሳይ አንድ ጥያቄ ልጠይቅ ስለ እውነት ይኸውልህ፣ በተለይ በስዕል ጉዳይ ማለት ነው። አሁን የዘመዶች ኢየሱስ ነው ራሱ እግዚአብሔር ነው የሚሉት። ቆይ ምን አልሽ? አስታወስኩ። ቆይ አይ አሁን መሀል ላይ ኢየሱስ እግዚአብሔር ነው ብለው ነው የሚያምኑት ያልሽ? ስዕሉም ማለት ነው አሁን የምንገዛው የአዲስ ዓመት የገዛሁት የእግዚአብሔር ስዕል አለ። አሁን ለምሳሌ እኛ ጴንጤዎች ማለት ነው እኔ የማስበው እንግዲህ ያደግኩትም በቃ ይሆናል አይደለ በአይምሮ
እንደው እግዚአብሔር ብዬ ነው እንጂ ይሆናል አይደለ? ለትምህርት በቃ ታከብረዋለህ በቃ በልብህ በቃ እግዚአብሔር ልጅም እያለን ፖስት ካርድ ምናምን እንስጣጣለን እናውቃለሁ። የኔ ዘመዶች ግን እሱ እግዚአብሔር ነው የሚሉት፣ ስዕሉን እግዚአብሔር ነው የሚሉት። ይሄ ደግሞ ጥያቄ ይፈጥርብኛል ለኔ። አሁን ራሱ የአዲስ ዓመት ጊዜ እሱ እግዚአብሔር ነው የሚሉት ማለት እንዴት ነው ህዝቡ እንደዛ ነው? ስዕላት ላይ ችግር የለውም። አሁን ከቶፒክ እንዳንወጣ ስዕላት ላይ ሰፋ ያለ ትምህርት ስለሰጠ የቤተክርስቲያኒቷ ትምህርት ምንድን ነው የሚለው ነገር ላይ ቅዱሳት ስዕላት ላይ በጣም ሰፋ ያለ ትምህርት ስለተባለ ጥሩ ነው። እኛም አሁን እንዳንቃወማቸው ጥሩ ብታስተምሯቸው። ሊሊ ተረጋጊ፣ ኧረ ተረጋጊ፣ ረጋ እንበል፣ ችግር የለውም። ቅንነት ስለሆነ እየቸኮልሽ ያለሽ ረጋ በይና አሁን የኔ ቤተሰቦች የኔ ዘመዶች የሚለው ነገር ሰን ቤተክርስቲያኗ ምን ታምናለች የሚለው ነው። ቀደም እናልሽኝ አስሎንጋስ ኢየሱስ ጌታ ነው ብሎ እስከሰበኩ ድረስ የኢየሱስን ጌትነት እስካመኑ ድረስ እነሱ ጋር ሄጄ አምልኮ ብፈጽም ችግር የለብኝም አልሽኝ አይደል? መካነ ኢየሱስ ጋር አዎ እሄዳለሁ፣ አጠገብ ያለ እሄዳለሁ። አዎ ለምሳሌ እኛ ኦርቶዶክሳውያን የኢየሱስን ጌትነት፣ አምላክነት፣ አዳኝነት፣ ቤዛነት እናምናለን። ለምንድን ነው እኛ ጋር መተሽ አምልኮ ማፈጽሚው ነው የኔ ጥያቄ። እናንተ ከ1 እስከ 30 ለመላክ ጊዜ ትሰጣላችሁ። እመቤቴ ማርያም ጸሎት ትሰማለች ትላላችሁ። በስዕል ታምናላችሁ። እንደገና ደግሞ አሁን ራሱ ወንድም የሚለኝ ከሞቱ በኋላ ራሱ እመቤቴ ማርያም ታስወጣናለች ከሲኦል ይላል። ቆይ ተረጋጊ እንዴ! ለምን ረጋግለሽ ሐሳብ ላይ ቆመሽ አውሪ። ስለ ጮሽ ባይዘው ምንም ነገር የለም። ኦኬ ስለ ጮሽ አይ እየጮኩ አልመሰለኝም፣ ይቅርታ አልመሰለኝም፣ ይቅርታ። ማስረጃ ብሰጥሽ መካነ ኢየሱስ ውስጥ ለምሳሌ ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባለው አለ። ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባለው አለ። የቅዱሳን መታሰቢያ ከ1 እስከ 30 የሚያደርጉ እንዳሉ ባሳይሽስ መካነ ኢየሱስ እነሱ ቢሉም ትክክል አይደሉም ባይነኝ ነኝ። ኢየሱስ ብቻ ነው ሊመለክ የሚገባው ባይነኝ። ግን እነሱ ጋር ትሄጃለሽ። እነሱ ቢሉም እኔ አላምናቸውም። ትክክል ነው አይደለም? መጽሐፍ ቅዱስ አይልማ። ጎበዝ መጽሐፍ ቅዱስ አክብሩ አይልም። አሁን የኔ ጥያቄ ቆይ ተረጋጊ ሊሊ። አሁን የኔን ፖይንት እየተረጋጋሽ ታች ያላችሁ ሰዎች በደንብ አስተውሉ። ችግር የለውም። ታች ያላችሁ ሰዎች በደንብ አስተውሉ። ለምሳሌ ካነሳቻቸው ፖይንቶች ውስጥ መጀመሪያ ምን አለች? አዳኝነቱን ስለሚያምኑ ችግር የለውም መካነ ኢየሱስ ሌላ ነገር ቢያስተምሩ አለች። አዳኝነት ከሆነ እኛ ኦርቶዶክሳውያን የክርስቶስ ኢየሱስን አምላክነት፣ ቤዛነት፣ አዳኝነት ይሄን ነገር ሁሉ በደንብ እናምናለን። ኦኬ ለምን እኛ ጋር መተሽ አምልኮ አፈጽም የሚል ጥያቄ ሳቀርብላት እናንተ ከ1 እስከ 30 ቅዱሳን አለች። ምን የሚል ማስረጃ አሳያታለሁ። ኢቫንጀሊካል በኋላ አሳያቸዋለሁ ከፍቼ ስልኬ ላይ ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባል አለ አሜሪካ ውስጥ። ኦኬ አሜሪካ ውስጥ ትልቅ ብዙ ተከታይ ያላቸው የሉተራን ቸርች አለ። ትልቅ ስል ያው ብዙ ተከታይ ካላቸው ሉተራን ዲኖሚኔሽን ውስጥ ማለት ነው። እና እነርሱ የቅዱሳን መታሰቢያ ያደርጋሉ። ኦኬ ከ1 እስከ 30 ብለው ቀን ሰጥተው በዚህ ቀን እንትና ይታሰባል፣ በዚህ ቀን እንትና ይታሰባል ብለው መታሰቢያ ያደርጋሉ አልኩሽ። እነሱ እንዲህ ያደረጉ እነሱ ጋር ለምን መሄድ አላቆምሽም ነው የኔ ጥያቄ። መጽሐፍ ቅዱስ ደግሞ አይልም። እኛ ደግሞ ጴንጤዎች እንደ መጽሐፍ ቅዱስ ነው የምንከተለው። መጽሐፍ ቅዱስ አክብሮ አይልም። እነ ጴጥሮስ አላስተማሩም። ጥያቄን በደንብ ስሚ። ጥያቄን ስሚ። አሁንም ጥያቄን አልሰማሽም ሊሊ። የማወራውን ነገር አዳምጪ። ለምሳሌ ከሉተራኖች ውስጥ መካነ ኢየሱስ ውስጥ ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባሉ አሉ። እነርሱ ለምሳሌ ለቅዱሳን መታሰቢያ ያደርጋሉ። በዚህ ቀን እንትና ይታሰባል፣ በዚህ ቀን እንትና ይታሰባል። እነርሱ እንዲህ እያሉ እነርሱ ጋር ለምን ትሄጃለሽ ነው ጥያቄ። እኔ አልሄድም እነሱ ጋር። እንደዛ ካደረጉ አልሄድም። እኔ አልሄድም። በቃ እኔ ቃል የሚሰጥ ለመላክ አልሄድም። እኔ ቆይ ስለዚህ አልሄድም ያልሽ ካሁን በኋላ አልሄድም ነው? እስከ ዛሬ ሄድ ነበር ካሁን በኋላ አልሄድም ነው እያልሽኝ ያለሽው? አይ ሄጄ አላውቅም። እኔ ለመላክ በየቀኑ ዛሬ ገብርኤል ነው ዛሬ ኡራኤል ነው የሚል አልሄድም። እኔ ቸርች እንደዛ ካደረጉ አልሄድም። አሁን ሙሉ ወንጌል ብታደርግ አልሄድም። ሄጄ አላውቅም ነው ያልሽኝ? አሁን ቀደም እኮ ሄዳለሁ ብለሽኝ ነበር መካነ ኢየሱስ። አይሉም እኮ እነሱ ከ1 እስከ 30 የኡራኤል ነው የጊዮርጊስ ነው ቀን እኮ የላቸውም እነሱ። በየቀኑ አይሰይሙም። እዮባ አንዳችሁ ቀጥሉ። በቃ እዮባ ቀጥል እስኪ አውራት። እኔ እንግዲህ አሁን ቅድም ሄዳለሁ አልሄድም እያለች ጋይስ ምን ያህል ለምንናገረው ቃላት ታማኝ ስለሚሆን እዮባ አውራት። ሊሊ እየተረጋጊ እዮባ ቀጥል። እንደው ታማኝ ብንሆን መልካም ነው። እሺ ቀጥል እዮባ። እሺ ሊሊ ስታወሪ በጣም ተረጋጊና ያልተጠየቅሽውን ደግሞ አታውሪ። እሺ ማለት እንድንግባባ ማለት ነው። ያልተጠየቅሽውን ካወራሽ እኔም ደግሞ ያላልሽውን አወራና አንግባባም ማለት ነው። አንድን ትምህርት መዝነሽ መጽሐፍ ቅዱሳዊ ከሆነ ህብረት ታደርጊያለሽ፣ መጽሐፍ ቅዱሳዊ ካልሆነ ህብረት አታደርጊም አይደል? እሺ መካነ ኢየሱስ ለምሳሌ ጥምቀት እንደሚያድን የማያምን ሰው
አጋንንት የሰፈረበት ወይም ከአጋንንት እንደሆነ ታስተምራለች። ይሄ መጽሐፍ ቅዱሳዊ ነው አይደለም? እኔ እንደኛ አይደለም፣ ትክክል አይደለም። ግን እኔ እሄዳለሁ ቸርች፣ እንደ ጴንጤ ስለማስባቸው እሄዳለሁ። ቆይ በጣም ጥሩ። መጽሐፍ ቅዱሳዊ ካልሆነ ምንፍቅና ነው አይደለም? እኔ እንደዚህ አይነት ንግግር አልናገራቸውም፣ ግን ኢየሱስ ጌታ ነው ስለሚሉ እሄዳለሁ። እዛ ቸርች እሄዳለሁ፣ አልቀርም። በዚህ ምክንያት ከመጽሐፍ ቅዱስ የወጣ ትምህርት እያስተማሩ ነው አልሽኝ እኮ። አሁን ይሄ መጽሐፍ ቅዱሳዊ አይደለም አልሽኝ። መጽሐፍ ቅዱስ ለምሳሌ ጥምቀትን እንደ ሙሉ ወንጌል ቢከተሉ ደስ ይለኝ ነበረ። አልተከተሉም። እኔ ግን አልጠላቸውም፣ እሄዳለሁ። ጠያቸው እኮ አላልኩም። እኔም ግን በመጽሐፍ መዝኜ ነው ህብረት ማድረገው ስላልሽ ይሄው በመጽሐፍ ሲመዘን ባንቺ ትምህርት ማለት ነው ጥምቀት ለድህነት ማለታቸው ስህተት ነው አልሽኝ። ስህተት ከሆነ ጌታ ያላስተማረውን ከያዙ እነሱ በክርስቶስ ትምህርት አይደሉም ማለት ነው አይደል? ጌታ ያላስተማረውን ትምህርት ያስተምሯል ብሎ ከያዙ ጌታ ደግሞ እንደሚናገረው ሐዋርያትም እንዳስተማሩን በክርስቶስ ትምህርት የማይኖር ሰው አምላክ የለውም አይደለ? ዮሐንስ በመልእክቱ እንደሚለው ልክ ነኝ? ትክክል። ስለዚህ መካነ ኢየሱስ ጥምቀት ለድህነት በማለቷ አምላክ የለሽ ልንላት አንችልም? አይ አምላክ የለሽ እኮ ሊሳሳቱ ይችላሉ በአመለካከታቸው ምናምን፣ ግን አምላክ የለሽ አያስብላቸውም። በክርስቶስ ትምህርት የማይኖር አምላክ የለውም ነው የሚለው። አንቺ ደግሞ የክርስቶስ ትምህርት ጥምቀት ለድህነት አይደለም የሚል ነው አንቺ የምታምኚው። እነሱ ደግሞ የክርስቶስ እንደ ግለሰብ ጥምቀት በዚህ ጉዳይ አንዴ ስሚ፣ ያውልሽ ልዩነቱ መጀመሪያ ይግባሽ እሺ፣ ከማውራትሽ በፊት እነርሱ ክርስቶስ ያስተማረው ጥምቀት ለድህነት ነው ብለው ያምናሉ። አንቺ ደግሞ ክርስቶስ ያስተማረው እምነትን ብቻ ነው፣ ጥምቀት ለድህነት አይደለም ትያለሽ። ከሁለት ያንዳችሁ ነው ልክ የሚሆነው አይደለ? አዎ አይደል? በቃ ያንቺ ልክ ሲሆን የነሱ ልክ ነው ማለት ነው። የሙሉ ወንጌል እንደ እግዚአብሔር ቃል ነው። እሺ ቆይ የሙሉ ወንጌል ልክ ከሆነ የነሱ ስህተት ነው ማለት ነው። ስህተታቸው ደግሞ በክርስቶስ ትምህርት ላይ እንደመሆኑ አምላክ የለሽ ነው የሚሆኑት። ምክንያቱም መጽሐፍ ቅዱስ በክርስቶስ ትምህርት የማይኖር አምላክ የለውም ስለሚል ችግር የለውም። አምላክ የላቸውም ማለት ከብዶሽ ነው ልረዳሽና። አይ ዋናው ኢየሱስ እንደሞተ ስለሚያምኑ ምንም ችግር የለም። ኢየሱስ እንደሞተ እንደተነሳ ስለሚያምኑ ችግር የለውም። እሺ አንዴ። ስለዚህ ስህተት ትምህርት እንዳለባቸው አመንሽ ማለት ነው አይደል? አይ እኮ ስህተት እኮ ሰውን የሆነ ስህተት እኮ የምትለው ሰውን የሆነ አደጋ ላይ የሚጥል ነገር ነው። ይሄ እኮ አደጋ ላይ ጥልም አልተጠመቁም፣ በልጅነታቸው ነው የሚጠምቁት። ኦኬ ምንም አይደለም። ግን ባይሆን ጥሩ ነበረ። እንደ ሙሉ ወንጌል ቢከተሉ ጥሩ ነበር። አልሆነም። ግን ሰውን የሆነ እንትን ውስጥ ኃጢአት የኛ ትምህርት ሊሊ አንዴ በቃ እንትናት አታስለዝሚው። ብዙ ባወራሽ ቁጥር ስለምትሳሳች ነው ይቅርታ። እሺ የኛ ትምህርት አደጋ ውስጥ የጣለሽን ትምህርት ንገሪኝ። አሁን የእናንተማ በጣም ብዙ ነው እንጂ በቃ ከእግዚአብሔር ይልቅ ለመላእክ ነው እናንተ የምታመዝኑት። አንዱን ስሚ፣ አንዱን አደጋ ላይ የጣለሽን ትምህርት ነው የጠየቅኩሽ። ለመላእክ ከ1 እስከ 30 ለመላእክ እመቤቴ ማርያም ታማልዳለች ትላላችሁ። ቆይ አንዴ እመቤቴ ማርያም ታማልዳለች ማለታችን አደጋው ምንድን ነው? ኢየሱስ ነው አማላጅ። ኢየሱስ ነው በቃ ጌታ። በቃ ኢየሱስ የኢየሱስ ስም ይሸፈንና ኢየሱስ ሞቶ ደሙን አፍስሶ ስሚ ወደዛ እንዴ ምንድነው ዝም ብለሽ የምታወሪው? አደጋው ምንድነው ነው ያልኩሽ እንጂ ማን ነው አማላጅ አላልኩሽም። ሰምተሽ ነው? አደጋው ኢየሱስን አለማክበር አደጋችሁ። ኢየሱስን አታከብሩትም። ከመጽሐፍ ቅዱስ ከፍተሽ ቅዱሳን ያማልዳሉ ማለት ኢየሱስን አለማክበር መሆኑን አሳይ ቶሎ ወይ። እኔ ወንድሞቼ ዘመዶቼ ኢየሱስን አይጠሩም። በቃ ማርያምን ስል ነው የሚሉት። እኔ መጽሐፍ ጥቀሽኝ ያልኩሽ የአንቺን ዘመዶች ምን አገባኝ? ሊሊሻ እህት አለ ስለአንቺ ዘመዶች እኮ ነው ያገባኝ። የአንቺ ዘመዶች እኮ የእምነቴ መሰረት አይደሉም፣ ወይም በእምነት የሚመዘነው በአንቺ ዘመዶች አይደሉም። የአንቺ ዘመዶችን ያጃቸውና ከመጽሐፍ ጠቅሰሽ ቅዱሳን ያማልዳሉ ወይም ማርያም ታማልዳለች ማለት ኢየሱስን መግፋት ወይም ኢየሱስን መሸፈን አለመውደድ መሆኑን አሳይን ከመጽሐፍ ቅዱስ አልኩሽ። ምትጠቅሺው ጥቅስ አለሽ? እኔም እኮ የሚገርመኝ ምኑን አንብበው እንደሆነ አላውቅም። ኢየሱስ ሚዩት አደረኩሽ። እሺ አንድ የመጨረሻ መካነ ኢየሱስ ቅድም ባልኩሽ እምነት የማያምንን ክርስቲያን እንዳልሆነ በክርስቶስ ትምህርት እንደሌለ አድርጋ ትናገራለች። አንቺ ለመካነ ኢየሱስ ስህተተኛ ነሽ፣ እሷስ ለአንቺ ስህተተኛ ነች?
እሷ በሷ ሚዛን የስተተኛ ነው የምታደርገኝ። ምክንያቱም አልተከተልኩም፣ የነሱን ጥምቀት አልተከተልኩም። ሁሉም በራሱ እኮ ትክክል ነው፣ ግን መጽሐፍ ቅዱስ ነው የሚዳኘን። ቆይ በቃ አንዴ እሺ። ኦንሊ ጂሰሶች ኢየሱስ ጌታ ነው ይላሉ፣ ሞቶ እንደተነሳ ያምናሉ፣ አዳኝ እንደሆነ ያምናሉ። እንደውም ኢየሱስ ብቻ ነው የሚያድነውም ይላሉ። ስማቸውም ኦንሊ ጂሰስ ነው። ህብረት ታደርጊያለሽ እነሱ ጋር? እነሱ ደግሞ ትንሽ ኢየሱስን ብቻ ስለሚሉ አብ ወልድ መንፈስ ቅዱስ ደግሞ ማመን አለባቸው። እነሱም እንግዲህ መጽሐፍ ቅዱስ ምን ይላል ነው መጨረሻ ላይ መሆን ያለበት። ያምናሉ፣ አብ ወልድ መንፈስ ቅዱስን ያምናሉ። በቃ ጥሩ ነው። በቃ እንደኛ ነው። በቃ ዋናው ኢየሱስ ክርስቶስ ሞቶ ለሰው ልጅ መነሳቱን ማመን ነው። በቃ የሰው ልጅ በስዕል በምን አለማመን ነው። በቃ የሰው ልጅ ዋናው እኔ የሚመስለኝ እንደዛ ነው። እውነት በቃ ዋናው በስዕል አንመን። እሺ በቃ እሺ እህት አለ ኦንሊ ጂሰሶች በአብ በወልድ በመንፈስ ቅዱስ ያምናሉ፣ ግን አንድ አካል ነው የሚሉት። ችግር የለውም ማለሽ። አይሽ ጴንጤ መመዘኛው የሰፈር ዕውቀት ነው። በቃ መመዘኛችን እህት አለ ሚዩት አድርጊ። ኧረ የት የምታውቂውን እህት አለ እንዳከፍችሽ ከዚህ በኋላ ሚዩትሽን የጴንጤ ጨርሳለሁ በዚህ የጴንጤ መመዘኛው የሰፈር ወሬ፣ የፓስተሮች ተረት እና የራስ ግንዛቤ አበቃ። ሌላ ምንም መመዘኛ የላቸውም። ኢየሱስ እንዳይሉ ይሄው ለምሳሌ ጠቀስኩላት። ኦንሊ ጂሰሶች ስላት እንደው ዝም ብለው ትንሽ ወደ ኢየሱስ ይሉና አብ ወልድ መንፈስ ቅዱስ አለኝ። አይ አብ ወልድ መንፈስ ቅዱስ እናምናለን ይላሉ። ሲያምኑ ግን ምን ብለው ነው? አንድ አካል ብለው ነው። ስለዚህ ምን ያምናሉ የሚለው መሰረት ነው ማለት ነው። ምን ያምናሉ የሚለውን ማወቅ አይፈልጉም። ዋናው ምን መሆን አለበት? ጴንጤ መሆን አለበት፣ ወይም እኛ እኮ ወንጌላውያን መባል አለበት። ፓስተር ጻድቁ አብዶ ካወጀላቸው ትምህርቱ ምንም ይሁን ችግር የለባቸውም። ለምሳሌ ካልቪኒስቶች ኢየሱስ የሞተው ለተወሰኑት ነው፣ ቀድሞ ለተወሰነላቸው ማለትም ለጥቂቶች ነው ብለው ያምናሉ። ይሄ ድነት ነው አይደለም? ነው። ነገረ ድነት ላይ እንዲህ አይነት የከፋ ትምህርት አላቸው፣ ግን ህብረት ያደርጋሉ። ችግር አለባቸው? አረ የለባቸውም። ዋናው ኦርቶዶክስን ይቃወም እንጂ ምንድነው መካነ ኢየሱስ ቅድም እንዳልኳችሁ በአንድ በኩል ጴንጤኮስታል ጋር ስትሄዱ ደግሞ ልሳን ምናምን የሚሉት ትምህርት አላቸው። ጳራራም ጨራራም የሚለው ማለት ነው። ቢሉም ግን ችግር የለባቸውም። ይሄንን ትምህርት ጳራራም ጨራራም የሚለው ልሳን የመካነ ኢየሱስ ማን ነው የካልቪኒስቶች ይቃወማሉ። እንዲህ አይነት ትምህርት የለም ይላሉ። በአዲስ ኪዳን ግን ህብረት ያደርጋሉ። ይሄ ስብስብ መኑኝ አጋንንታዊ ነው። ምክንያቱም ጥላቻ ላይ የቆመ እንጂ መጽሐፍ ቅዱስ ላይ የቆመ ትምህርት ስላልሆነ ማለት ነው። አንቺ ያው ግልጽ ነው መነግርሽ፣ ለወደፊት ይጠቅምሻል ብዬ ስለማስብ ከማጥላላት አይደለም። ምንም የምታቂው ነገር የለም። መጽሐፍ ቅዱስም አታቂም፣ ልዩነታችሁን አታቂም፣ ያለሽበትን እምነትም አታቂም። ስለዚህ በቻልሹ መጠን ቁጭ ብለሽ ተማሪሽ። ይሄን የምልሽ ከንቀት ከምናምን ሳይሆን አንዳንድ ሰው ማንነቱ ካልተነገረው አይነቃም እና የኮርኩሙኝ የሚል ሰው አለና ከዛ አንፃር ነው። ስለዚህ በደንብ በግልጹ ብነግርሽ ሌላ ቀን ይጠቅምሻል ብዬ ስለማስብ ነው። ደግመሽም እንደው በየላይቭ ምናምን ከምትገቢ ከስር ቁጭ ብለሽ ተማሪ መጀመሪያ እንደ ወንድማዊ ምክር አስቢው። አመሰግናለሁ። እንጸልያለን። ኦርቶዶክስን ጴንጤም ኢየሱስን ያምናል፣ እንጸልያለን፣ አንድ እንሆናለን። ጥላቻ አንሰብክም። ኢየሱስ ጌታ ነው። ሚሊዬ ቆይ አንዴ እንዳትወርጂ እሺ። ተሰደብከን እንደተቃወምከን ልታይባርከን ችግር የለም። አይ እንዳትወርጂ እንጸልያለን። እሺ ችግር የለው። ለጸሎቱም እናመሰግናለን። ሊሊዬ እዮባዬ ቃሎት ይሰማል አይደል? ድምጽ ሊሊ ይሰማል? አዎ ይሰማል። ቅድም አንድ ያነሳሽው ሐሳብ አለ። አንድ ነገር ላንሳና እኔ የሆነ ነገር አሳያለሁ። ዮሐዴ አንድ ማቴሪያል ታሳይልኛለህ። አሁን እኔ የምለውን ነገር ጀስቲፋይ የሚያደርግ ዮሐዴ እንትኑን አዘጋጀው። እሺ በሰማይ ያሉ ቅዱሳን በአጸደ ነፍስ ያሉ ቅዱሳን ያማልዳሉ የሚለው ማቴሪያል እሺ ሆራ ተዘጋጅቷል። እሱ እንደምትል አንድ መንፈስ ብሏል። እሱን ታስተካክሉ እኮ ሁሉም አንድ ይሆናል። እናንተ እኮ ለምን በኢየሱስ አታምኑም? በቃ አንድ እንሆን። አንዴ ቆይ ችግር የለውም። እሺ ስደቢም ችግር የለውም። እኛ ባይዘው ትህትናችን ምን ያህል ትሁት እንደሆነ ተመልከች። ምንም አላደረግልሽም። በኢየሱስ አታምኑም እያልሽን ችግር የለውም። እኛ ሰዎች ቢሰድቡን ምናምን ለኛ ኖርማል። ይሄ ምንም የሐሰት ክስ ቤተክርስቲያን በሐሰት መክሰስ እድሜ ልካችሁን የለመዳችሁን ነገር ስለሆነ ዊዶም ማይንድ ችግር የለውም። አሁን እኔ ልጠይቅሽ መካነ ኢየሱሶች ማርያም ታማልዳለች ብለው እንደሚያምኑ ታውቂያለሽ? እንግዲህ ካሉ ሶሪ በጣም አዝናለሁ፣ ግን የሚለው አይመስለኝም።
እንግዲህ እግዚአብሔር አዋቂ ነው። በሰማይ ያሉ ቅዱሳን እግዚአብሔርም አዋቂ ነው። መካነ ኢየሱሶች በሰማይ ያሉ ቅዱሳን ምድር ላይ ላለችው ቤተክርስቲያን ጸሎት ታደርጋሉ። በሰማይ ያሉ ቅዱሳን ለምድር ላይ ላሉ ክርስቲያኖች ጸሎት ያደርጋሉ ብለው ያምናሉ። ይሄን ታውቂያለሽ? ይጸልዩ እንግዲህ መላእክቶች እኮ ሊጸልዩ ሊጠብቁን ግድ ነው። እንግዲህ እኛ ግን ለነሱ መስገድ የለብንም። ስለ መላእክት አላልኩም እኔ ወደ መላእክት አልመጣሁም። መጀመሪያ ስሚኝ። በሰማይ ያሉ ቅዱሳን ማለት ከጌታ ጋር ያሉ ቅዱሳን። ለምሳሌ ከጌታ ጋር ካሉ ቅዱሳኖች ውስጥ አንዷ እመቤታችን ናት። እመቤታችን ለምሳሌ ምድር ላይ ላሉ ክርስቲያኖች ጸሎት ታደርጋለች ብለው ያምናሉ መካነ ኢየሱሶች። ይሄን ታውቂያለሽ? እኔ አላውቅም። እንዲህ እንደሚያምኑ ካሳየሽ አላሰብም። እሺ ማስረጃ እናሳይሽ። አዎ ያው ብታሳየኝ ምንድነው ወይ ማለት እንዴት ብዬ ያው እንትን ላለሁኝ እንጂ ምንም አመጣው ነገር የለም። እኔ ሙሉ ወንጌል ጥሩ ስለምትከተል እሷን ነው የምከተለው። በቃ እነሱን ዶክትሪን ነው የምከተለው ሙሉ ወንጌል። ይሄንን ብናሳይሽም ከነሱ ጋር ሄደሽ ህብረት ታደርጊያለሽ ከመካነ ኢየሱሶች ጋር ይሄንንም እያወቅሽ። እኔ መካነ ስላደኩበት በቃ በኢየሱስም ስለማይደራደሩ እሄዳለሁ። ስለዚህ አሁን ይሄንንም ብታውቂ ድንግል ማርያም ለክርስቲያኖችም ጸሎት ታደርጋለች የሚለውን ነገር ብታውቂም ስቲል ካሁን በኋላም ሄደሽ ከነሱ ጋር ህብረት ታደርጊያለሽ። ያው እምነቴን በልቤ አድርጌ የራሴን የምከተው አድርጌ ቸርች ግን ሄዳለሁ። የሚከለክለኝ ነገር የለም። ያለ ራሳቸው ለመሪዎቹ ነው። እኛ ግን እናምናለን። መጽሐፍ ቅዱስ ያነበበ ሰው ግን አይሸወድም። መጽሐፍ ቅዱስ ስለማነብ ምንም ችግር የለብኝም። በቃ እናመሰግናለን። ልዬ ምን መሰላችሁ ጋይስ? አንድ ሺህ ሰባ አሁን ያልኳችሁን እምነት ባይዘው ዮሐዴ በትልቁ ሁንና ከእምነት መግለጫው ዮሐዴ ታሳየናል። አንዴ በትልቁ አንዳችሁ በትልቁ አድርጉት ዮሐዴን ካሜራው እንዲያሳይ። ታች ያላችሁ ሰዎች በደንብ አስተውሉ። አሁን እኛ ይሄን የምናነሳው ምን ያህል ለቤተክርስቲያን ብዙ ሰዎች ባለማወቅ ምን ያህል ጥላቻ ረጅም ዘመናት ላይ በብዙ ቤተክርስቲያን ጋይስ ምን ያህል በቃ ሰዎች እንደው ዝም ብለው ለቤተክርስቲያን ያላቸው ጥላቻ እንድታውቁ ነው። ከምን አንፃር ነው ከተባለ ኦርቶዶክስ ቤተክርስቲያን ለምሳሌ ቅዱሳን አማላጅነት ታምናለች። ቅዱሳን ያማልዳሉ። ኦኬ ለኛ ይጸልዩልናል ብላ ቤተክርስቲያናችን ታምናለች። ኦኬ መካነ ኢየሱስም እንደዛ ታምናለች። በሰማይ ያሉ ቅዱሳን ምድር ላይ ላሉ ክርስቲያኖች የማታውቁ ሰዎች ካላችሁ አሁን ታያላችሁ። ማስረጃውን ከፍተን ስለምናሳይ በሰማይ ያሉ ክርስቲያኖች በደንብ ስሙ፣ ምድር ላይ ላሉ ክርስቲያኖች ጸሎት ያደርጋሉ ብለው ያምናሉ መካነ ኢየሱሶች። ኦርቶዶክስ ቤተክርስቲያን ይህንን ስታምን ጣዖት አምላኪ መካነ ኢየሱስ ስታምነው ችግር የለውም። ቅድም እንዳልኳችሁ በደንብ አስተውሉ ምን ያህል ደብል ስታንዳርድ እንደሆኑ እነዚህ ሰዎች። ኦኬ ለእግዚአብሔር ቃል አይደለም ለራሳቸው እምነት አይታመኑ። አሁን የገባችሁን እህት ቅድም የገቡ ሰዎችን አይታችሁ ከሆነ ችግር የለውም። በቃ የትምህርት ልዩነት ቢኖርም ምንም ቢኖርም እዮባ እንዳለ ምንም አይነት ነገር ቢኖር በቃ እምነቴን በልቤ ይዤ እሄዳለሁ። ለምንድን ነው እምነትሽን በልብሽ ይዘሽ ኦርቶዶክስ ቤተክርስቲያን የማትመጪው? ለምንድን ነው እነዚህ ሰዎች እምነታቸውን አሁን እንዳለችው በልባቸው ይዘው ኦርቶዶክስ ቤተክርስቲያን የማይመጡት? አያችሁ ለጌታ ቤተክርስቲያን ባለማወቅ ብዙ ሰዎች ጋር ጥላቻ አለ። ጥላቻ ፒውር ጥላቻ። እና አሁን ዮሐዴ መብራት ነገር ትንሽ ለብዙ አልመሰለኝ መብራት አብራና በስርዓት እምነታቸው ላይ መካነ ኢየሱሶች ምን እንዳስቀመጡ አሳየን። ዮሐዴ ቀጥል ብሮስኪ። እሺ ቆይ እንትን ካላለ የማይታይ ከሆነ ቆይ ስልክ ስለሆነ ብራይትነስ ልጨምርበትና እሺ አይ ቲንክ እንደዚህ ሲል እዚህ ያላችሁ ሰዎች አሁን ፒስ ነው። እዚህ ያላችሁ ሰዎች ዮሐዴን ካሳያችሁ በኋላ አንድ ማስረጃ አሳያችኋለሁ። ኦኬ የቅዱሳንን ከ1 እስከ 30 ቤተክርስቲያንን ብለው የሚሳደቡ ሰዎች ራሳቸው ጉያ ስር ያሉ ነገሮችን የማያውቁ ስለሆኑ ማስረጃ ከፍተን እናሳያችኋለን። እሺ እንዳትወጡ ሁላችሁ ታብታብ ደግሞ አድርጉ። 1 ሚሊዮን እናስገባው ታብታቡን። ቀጥል ዮሐዴ። እኔ እኮ መናበባችን በጣም እየገረመኝ እኮ ነው። በነገራችን ላይ ይኸው በየወሩ መታሰቢያ ምናምን እንዲህ ዘርዝሬ ያስቀምጨዋለሁ እኮ። አይ ከአንዱ ምንጭ ጠጥተን እኮ ነው ችግሩ እሱ ነው። ቀጥል እናሳ ብለህ እሺ መጽሐፉ ምናምን እያላችሁ ስለነበረ እሱን ማሳያቸዋለሁ። ኦኬ ይሄ የኦግስበርግ ኮንፌሽን እንትን አጌንስት ስለዛ ማለት ተቃውሞ ጽፈው ለዛ ተቃውሞ ምላሽ የሰጡበት ነውና አርጊመንት አጌንስት ኦግስበርግ ኮንፌሽን ነው እና ቻፕተር 28 ላይ ቻፕተር 28 ወይም ምዕራፍ 21 ላይ ማለት ነው። ያው የቅዱሳንን ልመና የሚል 21ኛው ሴክሽን ላይ ቁጥር 8 እንዲህ ይላል። ቁጥር 8 እንዲህ ይላል
በነገራችን ላይ ቅድም ቅዱሳንን ማመስገን ምናምን ይገባል ወይ ምናምን እሱ ራሱ እዚህ ባይዘው ይናገራል። ኦኬ ለቅዱሳን ምስጋና ይገባቸዋል የሚል እዚሁ ክፍል ላይ ቁጥር ስንት መሰላቸው? አዎ ቁጥር 9 አካባቢ ክብርን መስጠት እነሱን ማመስገን ይጠበቅብናል ምናምን ተብሎ ተጽፏል እዚህ ራሱ ማለት ነው። ዞሮ ዞሮ ግን አሁን ቅዱሳን ራሱ በሰማያት በአጸደ ነፍስ ስለ ቤተ ክርስቲያን ይጸልያሉ ወይስ አይለምኑም የሚለውን ይኸው ቁጥር 8 እንዲህ ይላል። ከዚህ ሌላ መላእክት እንደሚጸልዩልንም እንቀበላለን ይላል። ከዚህ ሌላ መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ ምንባብ አለ እንደ እውነቱ ምንባብ አለ እንደ የሰራዊት ጌታ ሆይ ኢየሩሳሌምንና ይሁዳንና ኢየሩሳሌምን የማትምራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለ ይልና እንደ እውነቱ ቅዱሳንን በተመለከተ ይላል እነርሱ ሕያዋን ሳሉ ለጠቅላላው ቤተክርስቲያን እንደ ጸለዩ ሁሉ ሕያዋን ሳሉ ማለት በአካል ሳሉ በአጸደ ሥጋ ሳሉ ማለት ነው። ለቤተ ክርስቲያን እንደሚጸልዩ ሁሉ በሰማይም ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። መንክራክት ያው ቅዱሳንም ነው። እሺ ስለማን ነው? ስለ ቅዱሳን ነው። ቅዱሳንን በተመለከተ ነው የሚለው። መላእክት አዎ ይጸልያሉ እንደ እውነቱ ከሆነ ተባለ። ቅዱሳንን በተመለከተ ደግሞ እነርሱ ሕያዋን ሳሉ በአካል በስጋ ሳሉ ለቤተ ክርስቲያንን ኦኬ እንደ ጸለዩ ሁሉ እንደሚጸልዩ ሁሉ በሰማይ ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። 4 ነጥብ። ኦኬ 4 ነጥብ። ምንድነው ካረጉ በኋላ በሰማያት ሆነው ደግሞ ለቤተ ክርስቲያንም ይጸልያሉ ተብሎ ምን ተብሏል? ያምናሉ። በነገራችን ላይ የዚህ መጽሐፍ እንትኑን ላሳያችሁና ጋዲ የእንትኑ ይሄድበታል። ይሄ የኦክስበርግ ቡክ ኦፍ ኮንኮርድ ነው እና ተርጓሚያውን አማርኛ ተርጓሚዎቹ የሉትራን ሄሪቴጅ ፋውንዴሽን ነው የተሳተፉበት። በህብረት ነው ማለት የሆነ አንድ ግለሰብ ምናምን አይደለም ራሱ የተረጎመው። በጣም ታላላቅ የመካነ ኢየሱስ ቄሶች ኦኬ ዶክተሮች የተሰባሰቡበት ትርጉም ነው። እንደው ዝም ብለ አንዱ የቲክቶክ ጎረምሳ መጥቶ እኔ አልቀበልም ምናምን የሚለው ራሱ አይደለም። አይ እነዚህ ሁሉ ቄስ ሚሊዮን ፋሲካ፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው ምናምን ቄስ አያሌው ተሰማ ኦኬ አማካሪዎቹ ራሱ ቀሲስ ዶክተር ጥላሁን መኮንን፣ ቀሲስ ዶክተር አንሲ ሲሞኪ እነዚህ የመሳሰሉ ታላላቅ የመካነ ኢየሱስ ዶክተሮች የተሳተፉበት ትልቅ ስራ ነው። እንዲሁ በግለሰብ ወይም ደግሞ የሆነ ሰው ተነስቶ የተረጎመው ራሱ አይደለም እና ዝም ብለው ተነስተው እንትን ስለሚሉ ነው ተነስተው አንቀበለው ምናምን ስለሚሉ እና ይሄ ትልቅ መጽሐፍ ነው። መተዳደሪያ የእምነት መግለጫቸውም ጭምር ነው መጽሐፉ ማለት ነው። ያ ቃልዮት ያሰማልን ዮሐዴ፣ ቃልዮት ያሰማልን፣ እግዚአብሔር ያክብርልን። አንዴ ወጣ ብዬ ነበር የእንትኑ ነው አይደል ያሳየው ዮሐዴ አሁን በሰማይ ያሉ ቅዱሳን ያማልዳሉ የሚለው? አዎ እሱን ነው። እሺ ቃልዮት ያሰማልን ዮሐዴ።